ለማርያም አምልኮ መስዋዕት እንደምታቀርቡ መረጃ አለን። ከኢትዮጵያዊ ቄርሎስ ካላችሁት ሰውዬ መጽሐፍ ላይ እናሳያችኋለን። ኑ እንግዲህ የአምልኮ መስዋዕት ግለጥ አሳይና አውጣ ገልጠህ ከነ ቁጥሩ ከነ ምኑ አሳየ። ስክሪንሾት ሳይሆን ቀጥታ በረዛችሁትም ሊሆን ይችላል። እናንተ እኮ ታዲያ በረዘነው ከሆነ አሁን ብናሳይ እመቤቴ ማርያም ወይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። ዋት የአምልኮ መስዋዕት ለሰው ይሰዋል እንዴ? ነው ገድለ መሳሳም ዘኪ ሲንግ ነው። ዘኪ ሲንግ ይላል። በስማም ገድለ መሳሳም አራት ሄዳይ ምን ያመጣብን ደግሞ አዋልድ በሚሏቸው መጽሐፎች ላይ መሳሳም ያሉትን አንደኛ ከማርያም ጋር፣ ሁለተኛ ከኢየሱስ ክርስቶስ ጋር፣ ሶስተኛ ከመንፈስ ቅዱስ ጋር፣ አራተኛ እርስ በርስ ደግሞ ወንዶች ሴቶችና ሴቶች ለምሳሌ አርሴማ ከእናቷ ጋር ያደረገችውን መሳሳም እና ቅጥያ የሚል ደግሞ አለው። እዛ ላይ ደግሞ አስተጠይቅ እንጂ ቆይ አንተ የአምልኮ መስዋዕት የሚቀርብለት አምላክ ነው ወይስ ሰው ነው? አምላክ ነው እንጂ የአምልኮ መስዋዕት የቀረበለት ነገር አምላክ ነው አይደለ? አምላክ ነው። ኑ ኦርቶዶክሶች በሉ ግቡና መልሱ። ለማርያም አምልኮ መስዋዕት እንደምታቀርቡ መረጃ አለን። ከኢትዮጵያዊ ቄርሎስ ካላችሁት ሰውዬ መጽሐፍ ላይ እናሳያችኋለን። ኑ እንግዲህ የአምልኮ መስዋዕት ግለጥ እናሳየን። አንተ አይደል የምትፈልገው? ቤካዬ ታሳየዋለህ? አሳየው። እሺ ልቆም ማለት ነው። የነዳን ፍሪዌይ ላይ ነኝ። አንዴ ልቆምሽ። እሺ እንዴ ያለ ምን ፈልገው እንዴ ተወደደው እንድም በእናትህ በጣም ስለዚህ ስናሳየው በቃ እንደዚህ ካልንማ እውነት ነው አምላክ ነች ብለናል ይለናል ማለት ነው። ምክንያቱም የአምልኮ መስዋዕት የሚቀርብለት ሰው የለም። እንዚህ ራስ ባትን ካለ አንዴ ክፈትልኝ። አንዴ እስከቆም ድረስ መጀመሪያ የትኛው መጽሐፍ ላይ ተጻፈው? መልስልኝ። እንዚራ ስብሐት ይባላል። ኢትዮጵያዊ ቄርሎስ አባ ማናቸው ዘጋስጫ የጻፉት ነው። አለዛውም ስንት መጽሐፍ ያበረከቱ ለቤተ ክርስቲያን። አውጣ አሳይና አውጣ ገልጠህ ከነ ቁጥሩ ከነ ምኑ አሳየ። ስክሪንሾት ሳይሆን ቀጥታ በረዛችሁትም ሊሆን ይችላል። እናንተ እኮ ታዲያ በረዘነው ከሆነ መጽሐፉን ብናሳይ ተበርዞ ሊሆን ይችላል። ለምን አሳያለሁ? ተበርዞ ከሆነ እኮ መጽሐፉን መበረዝ እንችላለን። አሳየና ገለጥ እናሳየን። መጀመሪያ ቆይ በርዘነዋል አልበረዝነውም? መጀመሪያ እስቲ ወንድሜ በርዘነዋል አልበረዝነውም? አሳየን። መጀመሪያ አሳየን። የተባልከውን አሳየን። ዝም ብለህ ሌላ ነገር እንትን ከምትል ብታሳየን አይሻልም? እሺ አሳይሃለሁ። በርዘነዋል አልበረዝነውም? ከበረዝነው መጽሐፉን ባሳይ ተበርዟል ማለት ነው። አሳየን አልኩህ። ሳላው እኔ እንደናንተ ተንኳ አይደለም። በአይነት አውቀዋለሁ መበረዙና ለመበረዙ አሳየን። አሁን መጀመሪያ እያያችሁ ነው አይደል? ገና ይጨንቃችኋል። እንደዚህ እንደናንተ ምን ተነኩል አይደለም። በጌታ ስም ብቻ ነው የሚሆናችሁ። እኔ ላሳይ ነው እየቆምኩ ነው። ችግር የለውም። ግን ጭንቀት ውስጥ ከምትሆኑ ኧረ አይዞህ በእናትህ ወንድሜ። አንተ ተጨናንቀ ምኑንም አታውቀዋለህ እኮ ዝም ብለህ ዘፈኒውን መዝሙር እንትን ምትል አሳየን። አሁን ወሬውን ተውና እሺ። ጌታ ስድብ እንኳን አንችላችሁም። የማንችላችሁ ብዙ ነገሮች አሉ። ስድብ፣ ፋላሲ ምናምን አንችላችሁም። ቴዳይም ካለ መጽሐፉን ያሳየው። አይ ዲፕሎማሲ እንደው በስማ አይ እውነት ለምናምን ብዙ ነገሮች አሉ። ስድብ፣ ፋላሲ፣ ስድብ ምናምን እንኳን የእናንተ ነው። አሳየን። አሁን ተወውና አሳየን። እሱን ስድብ የለም። ስድብ እኛ ጋር የለም። እናንተ ጋር ነው መርገም ያለው ሁሌ። ቤካይ ትንፈረሰ ቪዲዮ ላይ ላሳየው። ቪዲዮ በትልቁ አድርገኝ ቴዳይ ማነህ ቤካይ በትልቁ አድርገኝ። ምን መጽሐፉን እንዲያሳዩ ስለፈለኩኝ ነው። እሺ ሙሉን መጽሐፍ ቢያዩ ተበርዟል እላለሁ ብሏል። ኦልሬዲ ማለት ነው። ምንም ለውጥ የለውም። ግን እናሳይ። መረጃ ሳይኖር እንደማናወራ እንዲያዩት ብቻ ስለፈለግን ነው። አውጣ እንዴ! ከስክሪንሾት ላይ አይደለም እኮ የምፈልገው። መጽሐፉን አውጣና አሳየን። ቀጥታ መጽሐፉን ነው የምፈልገው። እሺ ተረጋጋው። ይሄ ነው እኮ ችግር እኮ ነው እኮ ይኸውላችሁ፣ የስክሪንሾት መጽሐፉን ብናሳይ ለጌታ ለምን አትታመኑም? ግን አይ ለጌታ ለምን አትታመኑም? ለጌታ ተታመኑ። ሜን ቦርደር ሰማኝ። ሚውት አድርገህ የምትሰማኝ ነገር አለ። አሁን የማሳየን መረጃ ይሄን መጀመሪያ ትይዛለህ። ከዛ ወደ መጽሐፍ እንሄዳለን። ሁለት ነገር ግን እንድታደርግልኝ እፈልጋለሁ።
በመጽሐፍም በስክሪንሻትም ስንዋሽ አሁን እንድትቀዳኝ ይፈልጋለሁ። ላንተ ይጠቅማል። አሁን እንዲህ አይነት ሐሰተኛ መረጃ ማሳየቴ ከኔ ይልቅ ላንተ ነው የሚጠቅመህ። ሐሰተኛ መረጃ ሳሳይ አይደለም ቶ ዲፕሎማሲ ምናምን የሚለውን አንተ ደግሞ ያኛው ፋላሲ የኛው ዲፕሎማሲ ምንድነው? አሳየን። አንዳንድ ቃል ያስተማረች ነው እንደምትልካችሁ መጽሐፍ አሳየኝ ያልኩት እንደው በጌታ ተረጋጋ። አሁን ይሄን ሐሰተኛ መረጃ መጀመሪያ ቀጥ ያዘ። እሺ ሚዩቱን ከዚህ በኋላ እንዳታነሳው ነው እንደሚ ተናገር ልጨርስ። ከፈለክ እምለው ነገር አለ ካልክ ደግሞ ካሳየው በኋላ ትናገራለህ። አንተም ባፍና ይጠቅመኝ። ለውይይት ቤቱን ከፍተን እኛ ብቻችን አናወራም። አንዴ እየተናገርኩ አታውቅም። ይኸውልህ በጌታ ተታመንክ ሚዩት ያረኩኝ ነው። አንዴ ሚዩት አድርጋ ብራዘርዬ፣ ሚዩት አድርግ በቃ ሚዩት። እሺ ካሁን ወዲያ ሚዩትን ካነሳ አስወርድና ተመልሰህ ትገባለህ። ሚዩት አድርግ ልጨርስ ትናገራለህ ያልኩ። አለበዛ ለምን ለውይይት አስገባለሁ? ታች አድርገህ አላወራም እንዴ? ውይይት ከሆነ እኔ ሲጨርስ ማውራት ትችላለህ። ኦኬ ወደ ውስጥ አትደበቅ ነው። እሺ ቴንክ ዩ ሜን ቦርደር። እሺ አሁን ማሳየው መረጃ ኦርቶዶክሳኖች ቶሎ ቅዱ። ይሄ ድል እንዳያመልጣችሁ። ጴንጤዎች የራሳቸው መጽሐፍ ጽፈው ቱን ተውና መጽሐፉን አሳየን። አረ ሚዩት አድርግ ቴዳይ። አንድ ቆይ በቃ አስወርድ። አሁን ምን ታደርጋላችሁ? ቴዳይ ላክለትና እስከዛ እኛ እናውራ። ኦርቶዶክሳኖች ምን ታደርጋላችሁ? ቶሎችን ድል ተጠቀሙበት። ጴንጤዎች የራሳቸው ያተሙትን መጽሐፍ እያሳዩ ነው። ቶሎ ቀዱ። እንዚራ መጽሐፍ ላይ ይሄ አለ ብለው እያሳዩ ነውና ይሄን ድል በፍጥነት ተጠቀሙበት። ባይደው መጽሐፉንም ልኮልኛል፣ ከፍተዋለሁ። ግን ለጊዜው ቴዳይ እስኪመጣ እናሳይ። ቶሎ በሉ። እቺ ድል እንዳታመልጣችሁ ኦርቶዶክሶች። ኦኬ እመቤቴ ማርያም ወይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። ዋት የአምልኮ መስዋዕት ለሰው ይሰዋል እንዴ? አምልኮና ሰው ይገናኛሉ እንዴ? አናመልክም ስትሉን አልነበረ እንዴ? ከማምለክ አልፋችሁ መሰዋት ደረሳችሁ እንዴ? አሁን ወንድማችን ይገባና ይሄንን ሐሰተኛ መረጃ ያፈርሰዋል ማለት ነው። ወደ መጽሐፉም እንሄዳለን። ቀጥሎ ቢካይ ኧረ ዘንድሮ ቴዳይ እሺ ትንሽ ደቂቃ አልክሽ ግባና ጠብቀንና ቴዳይ እንኳን መኖርህን እንደውም ባይመቸው እየፈርቼ ነበር። መጽሐፉንም ልከልኛል ቴዳይ እኮ በውስጥ ልከልኛል። ግን አንተ ገብተህ ላይቭ ብትከፍትላችሁ ይሻላል። ለነገሩ ብትከፍተውም ተበርዟል ይላል። ይሄኛው ምንድን ነው ያለው? ዲፕሎማሲ፣ ያኛው ፋላሲ። ኧረ በለው ቢሮክራሲን በል እንደኛ ደግሞ ሮያልዬ ጉዳዬ ሮያልዬ የአምልኮ መስዋዕት እንደሚሰዋላት አውጣ መጽሐፉን አሳየን። እሱ አውጣና መጽሐፉን አሳየን። ሚዩት አድርግና መጽሐፉን የሚከፍተው ልጅ ይመጣል። አልጠብቅም ደግሞ እንዳትለን፣ አሁን ግራ እንዳታጋባን። ያው ከስራ አለ ኮሜንት እያደረገ ነው። እውነት አርነት ያወጣል ይባላል። ገብቶ ያሳያል። እስከዛ ሌላ ተወያይ ያስገባ። ሮያሊ ግን ምን አልክ? እንግዲህ አምልኮ መስዋዕት ተሰዋላችሁ። አይዞህ ወንድሜ ዲፕሎማሲ አንተ ጋር ነው ወንድማችን። ከሌላ ሰው ጋር ነው። አንተ ጠብቅ። አንተ መረጃ ብለሃል፣ መጽሐፍ አሳዩ ብለሃል። አንተ መጽሐፍን ጠብቅ። እስከዛ ሮያልን እንቀበለው። ሮያል እንኳን ደህና መጣ። ወጣ እንዴ ሮያል? አይ ቴዳይ አይፈልገውም። በቃ ነው እንዴ? አይገባም። በቃ ይቅር። በቃ እሺ ሌላ ኦርቶዶክሳዊ ካለ ይግቡ። በነገራችን ላይ ግን ወደ ስራ ልመለስ። ኧረ በጌታ መጽሐፉን እንዳትወርድ፣ ሜን ቦርደር እንዳትወርድ፣ በህግ አምላክ ይዣለሁ እንዳትወርድ፣ ጠብቀን መረጃውን እናሳያለን ብለናል እኮ። አሳየና አሁኑኑ ልጁ ይገባል። ከስር ነው እኮ አልኩ። እውነት ያወጣል የሚለው ልጅ ቴዲ ይባላል። ይገባና ያሳያል እኮ አለ። ቀዳና አንተ ላይቭ እኛ እየዋሸን ከሆነ እኮ አንተ ምርጥ መረጃዎች እያገኘ ነው። ሰው እናስገባልን ብለው ሳያስገቡ ቀሩ። ውሸታቸውን ሳፋጠጣቸው መጽሐፉን አንጡ ስላቸው ግራ ገባቸው። ይሄ ሁሉ እኮ ለአንተ ነው የሚጠቅመው። መረጋጋት ብቻ ነው ከአንተ የሚጠበቀው። ኤቭሪቲንግ አሁን እየተከናወነ ያለው እዚህ ጋር ለአንተ ለኦርቶዶክሱ ነው የሚጠቅመው። ቴዲ እንኳን መጥና መጣ። ቴዳይ ከፍ አድርግ። ቴዳይ በጣም ያሳፍራል። ልክ ነህ። በመረጃ ማውራት ቴዳይ በትልቁ ሆነ። ምኑን የሚያሳፍረው? መጽሐፉን አሳይ። እንኳን ደህና መጣ አባኮ። ተባረኩ ቤተሰቦቼ፣ የጌታ ጸጋና ሰላም ይብዛላችሁ። ሁላችንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ምኑ ነው የሚያሳፍረው? ወንድም አለም ገልጻ አሳየን። ምኑ ነው የሚያሳፍረው? መጽሐፉን አሳየን። ለውሸት የሚታመን ጌታ ነው ያላችሁ እናንተ። ጣቶችን አስገብቼ ካልሆነ አላምንም እያለ ነው። ጣቶቹን ያስገባ አንድ ጊዜ ፈቃድ። እሺ አይ ግን ምኑ እንደሚያሳፍር መናገር ምን ነው አሳፈረ? ይኸውልህ ወንድሜ ብታሳየን አይቀልም? እንደሱ እንትን ከምትል አይቀልም። በጣም ምላስህ ረዘመ፣ ትርፍ አወራ። በጣም
ብዙ ተናገር። አመሰግናለሁ ወንድሜ፣ ጌታ ይባርክ። እሺ ጌታ ያንተን ጌታ ይገስጻችሁ። እውነት ያንተ ጌታ የእናንተ ጌታ እኮ የውሸት ጌታ ነው። 192 ሰው ይታዘባል፣ 210 ሰው ይታዘባቸዋል። ከምንም በላይ እውነት ለጌታ መታመን እኮ ትልቅነት ነው። ዝም ብሎ ጌታ ጌታ የሚሉላ መንግስተ ሰማያት እንደማይገባ ቃሉ ይናገራል። በእርግጥ አመሰግናለሁ። ቻው። እሷን ማድረግ ነው የምትችለው። እንደዚህ ትርፍ ማውራትና ተገቢ ያልሆነ ነገር ተናግረህ ቻው ማለት ነው የምትችለው። አረ በጣም ታሳፍራላችሁ በእናትህ በጣም። እሺ ሚዩት ማድረግ ትችላለህ? ይኸው አሳየኝ እስኪ ወንድሜ፣ እየጠበቁ ነው እኮ። ሚዩት የሚላለው ይመስለኛል የአንተም አፕ ላይ የኔ አፕ ላይ እንዳለው። ጎበዝ እንዳልኩትኛው ትርፍ ማውራት እዛ ቤት ይፈቀዳል። መስመር የሳተ ነገር መናገር እዛ ቤት ይፈቀዳል፣ ነውር አይደለም። ሌላ ነገር አልተባልክም። በጌታ በእናትህ አንተ ስትናገር ዝም ብዬ ነው በገዛ ቤቴ። እሺ ጨርስ። ሲሞክዬ ነው እያናገርኳለሁ። ኧረ በጌታ ትክክለኛውን እስኪ አሳየን። እሺ ጨርሰሃል ብዬ አስባለሁ። መከባበር እናውራ። እሺ ጨርሰሃል ብዬ አስባለሁ። የእናንተ ጌታ ብለህ ጌታዬን ስትናገር ምንም አላልኩም። ምክንያቱም እናንተ ቤት ለውሸት የቆመለት ጌታ የለም እኮ ለውሸት። እሺ አሁንም ማይክ አበራ። ተመልከቱ ብልግና። እንግዲህ እሺ ጨርስሽ። እሺ አሁን ማይክ አጥፍተሃል። ጨርሰሃል ብዬ አስባለሁ። እናንተ ቤት ቀና ብሎ ጌታን እንኳን መናገር ችግር የለውም። አሁንም ማይክ አበራ። ብራዘርዬ ምን ነው ብራዘርዬ? የእንትን ችግር አለብን፣ የጆሮ ችግር፣ የጭንቅላት ምናምን ችግር አለ፣ የአእምሮ ችግር አለብን። ብራዘርዬ አንተ ስታወራ ዝም ብሎ ሰማ አይደለም፣ ዝም ብሎ ሰማ። ከዛ ጸጥ በልና አያስጨርሰው። ሚዩትን አታንሳ እንጂ ብራዘርዬ። ይቻዋለሁኝ ችግር የለም። መረጃውን አይደለ እየቀዳ ነው። መረጃውን አሳየ ነው አላሳየ ነው እንግዲህ አሁን ይታያል። ቴዳይ በነጻነት እሺ እነሱ ቤት ቀና ብሎ ጌታን እንኳን መናገር ነውር አይደለም። እነሱ ቤት ብለው የሚጠሩት በጭቃ የተገነባ ምናምንቴ የሆነ የሰው ምድራዊ ሰዋዊ ከፍ ሲል አጋንንታዊ ልምምድ ያለበትን ስርዓት እንኳን ስትናገሩ ግን ከቻሉ በገጀራና በቆንጨራ አናታችሁ ሊሏችሁ ይዳዳሉ። ጌታን ሲናገሩ ግን ርኅራኄ የላቸውም። ለምን? ምክንያቱም የዚህ ዓለም አምላክ አእምሯቸውን ስላሳወረባቸው ማለት ነው። የዚህ ዓለም አምላክ አእምሯቸውን ስላሳወረባቸው ጌታ ላይ አፋቸውን ለመክፈት ደፋሮች ናቸው። አጋንንታዊ የሆነ ልምምዳቸውን ስትናገሩባቸው ግን እንዳልኩትኝ ህይወታችሁን ለማጥፋት እንኳን ወደኋላ የማይሉ አረመኔዎች ናቸው። ይሄንን መናገር ፈልጌ ነው። እሺ በነፃነት እንድናገር ስላደረጋችሁኝ አመሰግናለሁ። ይሄ ነው መጽሐፉ። አሳታሚውን ተመልከቱልኝ። እሺ ከዛ በኋላ ጸሐፊው አባ የሚል ቅጽል ከፊቱ ያለበት እዚህ ጋር ያያችሁ ተስፋ ሚካኤል ታከለ የሚለው ተርጓሚ ነው። ጸሐፊው አባ የሚል ቅጽል ያለበት፣ አባ ጨጓራ ያላልኩም። ከኋላው ደግሞ ጋስጫ የሚል ልዩ መለያ ያለበት አባ ጊዮርጊስ ዘጋስጫ የተባለ ኢትዮጵያዊ ሊቅ የሚል መጠሪያ ያለው አባ ጊዮርጊስ ዘጋስጫ ነው። እዚህ መግቢያው ላይ እንደምትመለከቱት ከኢትዮጵያውያን ሊቃውንት መካከል አንዱና ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ነው ይላል። እሺ አው መጽሐፉን እየገለጽኩ ስለታረገኛለህ በቃ በስማ ምን አይነት ብልግና የሆነ አስተዳደር እንዳላቸው ተመልከቱ። ይቅርታ ከመጀመሪያ ጀምሮ ግለት እናሳየን። ምን አይነት ነውረኛ የሆነ አስተዳደግ እንዳላቸው፣ ምን አይነት ብልግና የሆነ አስተዳደግ እንዳላቸው ተመልከቱ። እንደገባ ያወራ ሰው ያወራ ነው። እንደገባ ያወራ ለጌታ ከታመንክ አሁንም እያወራ ነው። ልብ አድርጉ እባክህ፣ ለጌታ ታመን። ሚታርግ መረጃ እኮ እያሳየ እኮ ነው ብራዘርዬ። ከመጀመሪያ ጀምሮ አሳየን አምላክ መሆኗን ብራዘርዬ። አምላክ መሆኗን እኮ ለመቀበል ቤካዬ ዝም በለው። እሺ ጨርሰህ ተናገርክ። እባክህ ወንድሜ እስቲ ከመጀመሪያው ጀምሮ አሳየን። እንደዚህ ዲፕሎማሲ እየሰራ ሰውን ልቡን እንትን ከምትል እንደው ለጌታ ታምነህ እውነቱን እንደው አውጣ።
እንደው በጣም ታሳፍራላችሁ። ግን ሁሌ ለስድብ ነው እንዴ ተቀመጣችሁት? እሺ አመሰግናለሁ። ጌታ አሁን ስድብ ታረጋል ትህትና ነው ያስተማረን የመጣው ለዚህ በዚህ ምድር ላይ የመጣው ትህትና ነው። እንዴት ዲፕሎማሲ ተሰራለ ያስተማርከን አንተ። እሺ አሁን ሚውት ታረጋዋለህ? ጌታ ይማራችሁ። አሁንም ሚውት አታረገው? እባክህ ሚውት አድርገው። አመሰግናለሁ። እና የጋስጫው አባ ጊዮርጊስ ነው ጸሐፊው። ስድቡን ተወውና ቀጥታ ወደ ንባቡና ወደ እንትኑ ግባ። ከመጀመሪያው ጀምሮ ቅድም ጠፍቶ ነበር ስክሪኑ። ልታሳየን ትችላለህ እባክህ? አለበለዚያ ቻው፣ ሰላም ሁኑ። ጌታ እንግዲህ ማራችሁ። አሜን። እሺ ውረድ። በጣም አመሰግናለሁ። ራስ ስለወረድክ ደግሞ ደስ ብሎኛል። ዳጊ ወደ አሳየው በቀጥታ ሄዳለሁ። በነገራችን ላይ ስራ አቋርጬ ነው። አንተ በጣም መጽሐፍ የላችሁም ብለህ አዋራ ስላስነሳህ መጽሐፍ እያሳየህ መጽሐፍ የላችሁም ውሸታችሁን ነው ብለህ በጣም አዋራ ስላስነሳህ ስራ አቋርጬ ነው የገባሁት እንጂ እንደው ለአንተ እንኳን እንዲህ አይነት መልስ የሚገባህ ሰው አይደለህም፣ አልነበርክም። ኤኒዌይስ በቀጥታ ዳጊ ወደ አነሳው ነጥብ እሄዳለሁ። ይህንን ክፍል ነው ዳጊ ያነሳው። የመጽሐፉ ገጽ 125 ላይ ይገኛል። መጽሐፉ ይኸው እንግዲህ የነበሩ ሰዎች ከመጀመሪያ ጀምሮ አሳይቻለሁ። እንደገባ ግን ከመጀመሪያ ጀምሮ አሳይ ብሎ ሆነ ብሎ ነው የረበሸው። እሺ ምን ይላል? እመቤታቸው ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ። በመፍራት አይደለም፣ በመፍራት እገዛልሻለሁ፣ በመስገድ እጅ ነሳሻለሁ። ቀጥሎ ምን ይላል? ቤተሰብ እስኪ አንብቡልን። የአምልኮ መስዋዕት ለአንቺ እሰዋለሁ፣ ሆድሽን አወድሰዋለሁ፣ ማህፀንሽንም። በነገራችን ላይ አባ ጊዮርጊስ ብዙ መጽሐፎች አሉኝ። ከማርያም ማህፀን ምን ጉዳይ እንዳለው አላውቅም። በእውነት በጣም ብዙ ቦታ ላይ የእውነት ቤካ ከልቤ ነው መድኃኒዓለምን የእውነት ከልቤ ነው። ከማርያም ማህፀን ምን እንዳለው አላውቅም። ማህፀኗን በቀኝም በግራም በቦሌም በባሌም እያለ ማህፀኗን ማነሳሳት ይወዳልና አረ ከዛ ስር ውጣ በሉት። እሺ ማህፀንሽንም አመሰግነዋለሁ እያለ ይቀጥላል። ይሄንኑ ምንባብ ካስፈለገ እዚሁ መጽሐፍ ሌላ ገጽም ላይ ማንሳት ይቻላል። ምን የሚለውን የአምልኮ መስዋዕትን ለአንቺ እሰዋለሁ የሚለውን ማለት ነውና ያው አትፍረዱበት። ልጁ እንደዛ የተርገበገበው ጣዖቱን ስለነካችሁበት ነው። ሰው ጣዖቱ ሲነካበት ዝም ብሎ ልክ ነው አሜን ቃለ ሕይወት ያሰማልን እንዲላችሁ አትጠብቁ። እግዚአብሔር ይስጥልኝ ልክ ነው ተስማምቻለሁ ወይም ደግሞ ቆይ ጠይቄ እመጣለሁ አይልም። ጣዖቱ ሲነካበት ያመዋል እና ጣዖቱን ስለነካችሁበት ነው እንደዛ የሆነው። እኔ እዚህ ጋር ላብቃ። ሮያል ቴዳዋ ይቅርታ አድርግልኝና ልክ በዚህ መልክ አይ ቲንክ ኢንድራ ሰባት እንትን ነው የሐሙሱ ነው አይደለም? ዘሐሙስ ነው ነው? አዎ ሐሙሱ ነው። ኢንድራ ሰባት በግዕዝ 13ኛ ነው የሐሙሱ ነው አይደለም? አዎ እሱን አስነብበን ተመሳሳይ ነገር ስላለው አይደለም? የሐሙሱ ነው ቤካይ ይሄኛው አሁን ያነበኩት ይሄኛው ሐሙሱ ነው። ሌላኛው ለምሳሌ በግዕዝ ይላል 13 እና 12 ያለው አይደለም? ሌላ ለምሳሌ እንደዚህ የሚል አለ በምስጋናና በንጹህ ሽቶ ሰውነትሽን ባሻሽ እያለ የሚጀምረው በእግዚአብሔር አብ ስም ነፍሱ ባደረገች በእግዚአብሔር ወልድ ስም የምስጋናን ደምግባት በአንቺ ላይ ባስቀመጠው በእግዚአብሔር መንፈስ ቅዱስ ስም እመቤታችን ሆይ ያማረ ፍጹም የሆነ ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ ብሎ እሺ በፈልገው እሺ አንድ ደቂቃ ስጠኝ በትክክል ቦታውን እስከማገኘው ድረስ እናንተ ሀሳብ ስጡ። እስከዛ ድረስ ሮያል ለተባለው ሰው ግን አንድ ነገር ልናገር። እኔ ከታችም ሆንኩ ገስት ላይ የእውነት ነው ምልህ ወንድሞች ቤት ገብተህ ሀሳብ አትሰጥም። ምክንያቱም ያንተን ነውር የሆነና በጌታ ላይ ስላቅ ያለውን ንግግር ህዝበ ክርስቲያኑ ከዚህ በኋላ እንዲሰማ አልፈልግም። ምናልባት እኔ ሞዴሬተር ያልሆንኩባቸው ቤቶች አንደኛ ለምሳሌ አሁን እዚህ ቤካ ቤት አለው። ለምሳሌ ቤካ አይ ሮያልን ስለነካህ ብሎ ሞዴሬተርነቴን ካላነሳ በቀር ሞዴሬተር የሆንኩባቸው ቤቶች
ኤርሚያስን ቤት ይሁን ዳንኤልን ቤት ይሁን ቤካን ቤት ይሁን ማንም ቤት ሞዴሬተር የሆንኩባቸው ቤቶች ላይ ገስት ላይ ሆነ ሐሳብ አትሰጥም፣ አትናገርም። ምክንያቱም አንተ ጣዖትህ የሆነችውን ማርያምን ከፍ ከፍ ለማድረግ በጌታዬ ላይና በጌታዬ ቃል ላይ ብዙ ጊዜ ስትሳለቅ ሰምቻለሁ። የእግዚአብሔርን ቃል እንደ ምናምንቴ አድርገህ ስትናገር ሰምቻለሁ። ወንድሜ አንተ ጣዖትህን ይዘህ እንጦሮጦስ መውረድ ትችላለህ። የእግዚአብሔር ቃል ለእኔ ግን ሕይወቴን የምሰጥለት። ስለዚህ በአምላኬ ቃል ላይ ይህንን ያክል ትርፍ እንድትናገር ጆሮዬ ከዚህ በኋላ እንዲሰማ አልፈልግም። ማንም ሰውም እንዲሰማ አልፈልግም። እንደውም ኤርሚያስ ቤት ብሎክ አድርጌሃለሁ። ብሎክ ከፈቱህም ደግሜ ያደርግሃለሁ። ከዚህ በኋላ በእግዚአብሔር ቃል ላይ የምትከፍተው ክፍት አፍ አይኖርም፣ አንሰማህም። ስለዚህ በየትኛውም አካውንትና ልክ ድምፅን ስሰማና አንተ መሆንን ሳቅ አስወርድሃለሁ። እኔ ሞዴሬተር በሆንኩበት ቤት ላይ አትናገርም። 4 ነጥብ። ጥቂት ደቂቃ ብቻ ስጠኝ ቤካዬ፣ ምናልባት 30 ሰከንድ ወይ 1 ደቂቃ። እሺ ቴዳይ ዳግሻዬ ቀጥላ። አባኮ ሌሎች ኦርቶዶክሳውያን ካላችሁ ግቡ። እሺ ቴዳይ ልቀጥል ብሏል። ትንሽ ደቂቃ ስጠኝ ብሏል። ኦኬ ለእንትን ነው። እሺ ቴዳይ ጌታ አብዝቶ ይባርክ። በጣም ወንደርፉል። እናመሰግናለን። ሁልጊዜም ወንጌልን በእውነት እንድናገለግል፣ በመረጃ እንድናገለግል፣ በሚዛናዊነት እንድናገለግል የምትረዳን የምታግዘን ጌታ የሰጠን ወንድማችን ነህ። ከሪስፔክት ጋር ነው። በጣም ሪስፔክት የምናደርግ ታውቃለህ። እኔ በጣም ሪስፔክት የማደርገው ቴዳን ብዙ መጽሐፍትን የጻፈ ለወንጌል ብዙ የደከመ ገናም ብዙ መስራት የሚችል የተወደደ ወንድምና እኔና ቴዲ ባሉበት አንዳንድ ጊዜ እንዳለ ባቅ ኖሮ ራሱ ከስር እስካሁን አልወራም ነበር። በጣም ሪስፔክት ስለማደርገው ማለት ነው። እሱ ፊት በራሱ መሳሳት እፈራለሁኝና በጣም ሪስፔክት አደርጋለሁ ቴዳዬ። አንተ እያለ ያወራሁባቸው ቀኖች ላይ አንዳንድ ጊዜ ያሳቅቀኛል። ብዙ ወንድሞች በእርግጥ አንተ ብቻ አይደለም ቤካ ያለበት ቤት ውስጥ ምናምን ያሳቅቀኛል ትላለህ። ቤካዬ እወድሃለሁ። ግን እውነታው ግን ይሄ ነው። በጣም ቴዳዬ በጣም ነው የምናመሰግነው። እግዚአብሔር ይባርክ። ፖይንት ኢዝ የምናደርገውን ነገር በእውነት ሲሆን ሰዎች ወንጌላችን ይሰማሉ። ለምንናገር ነው በኮንፊደንስ። ያው እውነት ነው ኮንፊደንስ የሚሰጠው። ባይዘው ታውቃላችሁ። እውነት ከሌላችሁ መጣት ቴዳዬ ፕሊስ ከቻልክሽ ቀጥል። ተባረክ። ብቻ እንደማከብር ለመንገር ነው። እና ደግሞ ይችላል ይሄን ነገር ልከልኛል። ግን ማአት ስለሆነ የላክልኝ ቴዳዬ እንደገና ልትልክልኝ ይችላል። ሁለት ቦታ ነው ያሳየህን የአምልኮ መስዋዕት የሚለውን ቴዳዬ ዛሬውኑ ላክልኝ። እሺ በፈልገው ሜቢ ያገኝ ይሆናል። ግን ከምደክም ላስቸግር ቴዳዬ ቀጥል። እንወዳለን። እሺ ሌላ ነገር ደግሞ ቴዳዬ አንተ የጻፍከው መጽሐፍ ላይ ስፔሻሊ የአምልኮ መስዋዕት ለእርሱ ወይም ለእሷ የሚል መጽሐፍ አለ። እኔ ጋር አንተ መጽሐፍ እሷን ፓርት ብቻ ያነሳው ቴዳዬ እንዳለ አብራር የጨረስከው ያ የቅድሙን ነው አይደለም? እሱ የአምልኮ መስዋዕት ያ ለእሱ ወይስ ለእሷ? ይሄ መጽሐፍ አለኝ እኔ በነገራችን ላይ ይሄ መጽሐፍ ገዝታችሁ አንብቡት። በጣም ይሄን ነገር ሰጥተኛል እንጂ አላነበብኩትም። ይሄኛውን የሚሸጥ አይደለም በነፃ የሚሰጥ ነው እኮ። ይሄን አልሰጠኝም ማለት ቴዳዬ ሰጥቻለሁ፣ አምጥቻለሁ። ይሄኛው እዚህ ማለት ደግሞ አላየሁትም። ሌላ መጽሐፍ አለ። ሌላ መጽሐፍ ደግሞ አለ። ቤዛችን አንድ ነው የሚል አለ። እሱንም በነፃ የሚሰጥ ነው። ይኸው ጌታ ይባርክ ቴዳዬ። እሱንም መጽሐፍ አንብቡ። በተለይ ስለ ቤዛ ኢቨን እንኳን የጥሬ ቃሉን ፍቺ ከሊቃውንት መዝገበ ቃላት እነሱ የፈቱበትን አፈታት በጠቅላላ አስቀምጠውት በደንብ አድርጎ የማርያምን ቤዛ ብሎ የሚያምኑትን የኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ቁልጭ አድርጎ አስቀምጦ ደግሞ ከዚያ ደግሞ በክርስቶስ ትምህርት አፍርሶታል። እና እቺን ካነበባችሁ ቤዛ የሚለው ነገር በቃ የትም ቤት ብትገቡ በደንብ አድርጋችሁ ኦርቶዶክሳውያን አንጠባጥባችሁ ነው የምትወጡት። የአምልኮ መስዋዕት ለእርሷ ወይስ ለእሱ የሚለውንም ካነበባችሁት በቃ የሚገርም መጽሐፍ ነውና እሱንም አንብቡት ወንድሞቼ እህቶቼ። ያ ቴዳዬ ይቀጥል። እሺ ከዚሁ መጽሐፍ መሆኑን የማሳየውን ከርዕሱ ጀምሬ እንደገና ልምጣ። ግለሰብ አይደለም ያሳተመው፣ ግለሰብ ይተርጉመው እንጂ ግለሰብ አይደለም ያሳተመው። ያሳተመው አካል የሥነ ጽሑፍ ውጤቶችን ከማሳተሙ በፊት የሚያደርገውን ነገር ደግሞ ላሳያችሁ። ተመልከቱ እዚህ ጋር ምን እንደሚል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይልና ኤዲቶሪያል ቦርድ ታርሞና ተስተካክሎ የተፈቀደ ነው ይላል። ይህንን በቀደመችቱ ኦርቶዶክስ አሁን ባለችው ማህበረ ቅዱሳን በተሰኘችው ኦርቶዶክስ ሳይሆን በቀደመችቱ ኦርቶዶክስ ቋንቋ ስናወራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ሊቃውንት ጉባኤ
ታርሞና ተስተካክሎ የተፈቀደ ብለን ልንለው እንችላለን። የማህበረ ቅዱሳን ሊቃውንት ጉባኤ መርምሮ ያሳተመው መጽሐፍ ቅድም እንዳሳያችሁ ገጽ 125 ላይ የአምልኮ መስዋዕት ለእሷ እንደሚሰዋ ይናገራል። አሁን ደግሞ ሁለተኛውን ማሳያችሁ ገጽ 147 ላይ ነው። ገጽ 147 ላይ እንዲህ ይላል፣ በምስጋናና በንጽህና ሽቶ ሰውነትሽን ባሸሽ በእግዚአብሔር አብ ስም ልብሱ ባደረገች በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤታቸው ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ ይልና ወደ ገጽ 148 ስትዞሩ የሚጣፍጥ በዚህ በኩል ያለው ግዕዝ ነው። በአምድ የከፈሉት አንድ ገጽ ሁለት አምድ አለው። በዚህ በኩል ያለው ግዕዝ ነው። የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ ይላል። የሚጣፍጥ ምን? የአምልኮ መስዋዕትንም አቀርብልሻለሁ። ከዛ በኋላ ክርክርን የማያውቅ የዋሃው ሙሴ ከሰማይ ነቀዝ እንጨት የቀረጽሽ ትእዛዝ የተሸከምሽ ታቦት አንቺ ነሽ እያለ ይቀጥላልና በአንድ ቦታ ላይ እንደው በስህተት ነው እንዳይባል እንኳን ተሳስቶ ነው እንዳይባል እንኳን በአንድ መጽሐፍ ላይ ሁለት ቦታ የአምልኮ መስዋዕት ለእርሷ እንደሚያቀርብ በመናገር አምላኩ እንደሆነች፣ ይሄ ደግሞ እንዚራ ስብሐት ደግሞ የአንድ ግለሰብ መጽሐፍ ሳይሆን ሊቅ ተብሎ የሚጠራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ተብለው ከሚዘከሩት መካከል የሆነው ኢትዮጵያዊ ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ እጅግ በጣም ትልቅ ስፍራ የሚሰጠው ዘርዓ ያዕቆብ የተሰኘ አረመኔ መናፍቅ ያፈራ ሰው ነው። የጻፍ እንደው የሆነ ሰው ለምሳሌ የጻፈው ቢሆን እንደው የግለሰብ መጽሐፍ ነው ልንል እንችላለን። ይሄ መጽሐፍ ግን የአራት አይናው ወይም ደግሞ የሊቁ ወይም ደግሞ የኢትዮጵያዊ ቄርሎስ የአባ ጊዮርጊስ ዘጋስጫ መጽሐፍ ነውና ሁለት ቦታ ላይ አምላኩ እንደሆነች ይናገራል። ቤተክርስቲያኒቱ የምትጠቀምበት መጽሐፍ ነው እንዚራ ስብሐት። ስለዚህ ቤተክርስቲያኒቱ ይህን መጽሐፍ እስከተጠቀመችበት ድረስ የአምልኮ መስዋዕት ለማርያም ታቀርባለች ማለት ነው። አሁን ቴዳይ እዚህ ጋር የሚቀርባት የአምልኮ መስዋዕት እኔ ከዛኛው ቅድም ካቀረብከው ይለያል ብዬ እኔ የማስበው ነገር አለ። ምንድነው ብለህ ካልከኝ የሚቀርበው የአምልኮ መስዋዕቱ ራሱ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ስም ነው። በስማቸው ነው የሚቀርበው። ያ ማለት ማርያም ከአብ ከወልድ ከመንፈስ ቅዱስ የምትበልጥ በእነሱ ስም የአምልኮ መስዋዕት የሚቀርብላት አምላክ ናት ማለት ነው አይደል ቴዳይ? እሺ አሳይመንት እያበዛብኝ ነው። መጽሐፉ ላይ በአብ በወልድ በመንፈስ ቅዱስ ስም በተደጋጋሚ የሚያመሰግነው እሷ ነው። ይህንንም ምናልባት ማስታወሻዬን ማምጣት እችላለሁ። ማስታወሻዬን አምጥቼ ባሳያችሁ በጣም በርካታ ቦታ ላይ አሁን ገጾቹን በቃሌ ስለማላስታውስ ማለት ነው። በጣም በርካታ ቦታ ላይ በአብ በወልድ በመንፈስ ቅዱስ ስም ማርያምን ሲያመሰግን ታያላችሁ። በዚህ መጽሐፍ ላይ ዳጊ ብዙ ጊዜ ይናገራል። ማርያም ማድረግ የማትችለው ነገር የለም። በዚህ መጽሐፍ ላይ ሁሉን ማድረግ ትችላለች። የእውነት ነው የምላችሁ። የአንዳንዱን እየገለጥን መመልከት ትችላለች። ለምሳሌ እነርሱ ምን ሲሉ ሲቀጥፉ እንሰማቸዋለን። ማርያም ታስድናለች እንጂ ታድናለች ብለን አናቅም፣ መጽሐፎቻችንም አይልም፣ ቤተክርስቲያናችን እንደዚህ አስተምራ አታውቅም ይላሉ። በዚህ መጽሐፍ ላይ ግን አዳኝ እሷ ነች። ታድናለች፣ ምሕረት ታደርጋለች፣ ይቅርታ ታደርጋለች። ይቅርታ ታስደርጋለች አላልኩም፣ ምሕረት ታስደርጋለች አላልኩም። ምሕረት ታስደርጋለችና ምሕረት ታደርጋለች ለየቀል ናቸውና ምስጋና የሚቀርብላት ብቻ ሳይሆን ራሷ በአብ በወልድ በመንፈስ ቅዱስ ስም ምስጋና የምትቀበለች እና በጣም የተለየ የአምልኮ መስዋዕት የሚቀርብላት ሴት ነች። አሁን እዚህ ጋር ከምታያት በተለየ ሁኔታ ከፍ ባለ ሁኔታ ማለት ነው። ምናልባት ትንሽ ጊዜ ይፈጅ ይሆናል። አንድ ቀን እንግባበት፣ ወይም ደግሞ እንደዛ እናርግ። በአግባቡ ማስታወሻዬን አዘጋጅቼ ሰድሬ ይዤ አንድ ቀን እንግባበትና ምን ያክል እንደምትመለክ በዚህ መጽሐፍ ብቻ ሌሎች መጽሐፎች ሳንጠቅስ፣ ለምሳሌ አንድ አባት ኦርቶዶክስ አባት የምንበላው ስጋ የማርያም አይደለም ምናምን የሚል ነገር ተናግረዋል አይደል? ይሄንን ሲናገሩ እኛ እንደዚያ እናምንም እሳቸው ተሳስተው ነው የሚል ነገር ከአንዳንድ ሰዎች ሰምተናል። በፍጹም አይደለም። ይሄ መጽሐፍ በትክክል የእሷን ስጋ እንደሚቆርቡ ይናገራል።
የሚቆርቡት የሷ ሌላ መጽሐፍ ሳንጠቅስ ይሄ የእንዚራ ስብሐት ራሱ የሚቆርቡት የማርያምን ስጋ እንደሆነ ይናገራል። የማርያምን ስጋ እንደሆነ ይናገራልና ሰሞኑንም ሳሳይ ነበር ደግሞ ኤርሚ ቤት ምናልባት አይታችሁት ከሆነ ነገሩን ከፍ እናደርገው ከተባለ ፍጹም ሰው ፍጹም አምላክ የሚባለው ማን ነው? ቤካ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው። ለምንድን ነው ፍጹም ሰው ፍጹም አምላክ የምንለው? መለኮትና ስጋን ስለተዋሃደ ነው አይደል? ያ ሌላም እኮ መለኮትና ስጋን የተዋሃደ አካል አለ ፍጹም ሰው ፍጹም አምላክ ሊባል የሚችል። ምናልባት ማርያምን አስበህ ከሆነ እንዳትሸወድ፣ ማርያም አይደለችም። ያ ከሜላዬ ጋር ያርከውን አይቼ በጣም ገርሞኛል። አንተ ጋር ኮሜንት አድርጌያለሁ። አይ ቲንክ ያ ሐና የምትባለው የማርያም እናት የመለኮትን ስጋ ተዋህዳለች ይላል። መለኮትን ተዋህዳለች አይደለም። ልብ አድርጋችሁ ስሙኝ። መለኮት ራሱ ስጋ አለው። በእነርሱ እምነት መሰረት መለኮት ራሱ ስጋ አለው። የመለኮትን ስጋ ይልና ሐና እንደተዋሃደች ይናገራል። እና አንደኛ መለኮት ስጋ አለው የነሱ መለኮት፣ እንግዲህ ምን አይነት መለኮት እንደሆነ አላውቅም። ሲቀጥል ደግሞ ማርያም ማነው ሐና የማርያም እናት የመለኮትን ስጋ ተዋህዳለች። እና መጽሐፍቶቻቸው ሲፈተሹና ሲበረበሩ እንዲህ አይነት ቆሸሸ ነገር ያላቸው ናቸው። ዛሬ ደግሞ አንድ የፖስትኩት ፎቶ አለ። ፖስትቸዋለሁ ወይስ አዘጋጅቸው ነው? እዛ ላይ ደግሞ ምን መሰለ የሚለው አይ ፖስትቸዋለሁ መሰለኝ። መንፈስ ቅዱስ በእርግብ አምሳል መጣለት ሰውየው ጋር። ከዛ በኋላ መንፈስ ቅዱስን አቅፎ ወደ ቤተ መቅደስ ይዞት ሄደ። እንዴ እናንተ ልጆች ስራ አለኝ እኮ ተው፣ ወደ እስራኤል መለስ ወዳቸዋለሁ። እሺ በልጅ ወደ እስራኤል ሂድ። ከታቾኝ ልስማ ሳስፈልግ እገባለሁ። እሺ ቤካዬ ቴዳይ በጣም 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 ቴንክ ሶ ማች ቴዳይ። እግዚአብሔር አምላክ አብስቴ ባርክ። አይናው ከስራ ነው ያነሳን አውቃለሁ ወገኖች። ቴዳይ አብዛኛውን ጊዜ የማይገባው ማታ ማታ በቃ ስራ ላይ ነው። እሱ ብዙ መጽሐፍቶችን እየጻፈ ስለሆነ በግድ ነው በቃ ማለት እንደው አስጨንቀ ነው ማለት ብል ይቀለኛል ማለት ከስራው ምናምን ነገር እንትን ብለነው ነው ምናስገባውና ቴዳይ የተባረክ ዘመን ይለምልም። ሶሪ ግን ከስራ ስላልፈታነ ቴዳይዋ ከመውረዴ በፊት አሁን የጨረስኩ ማይክ አልጠፋም አይደል? ከመውረዴ በፊት አሁን የጨረስኩትን መጽሐፍ ከቨር ላሳያችሁ። በእርግጥ ርዕሱን ወንድሞች አልወደዱትም። በዛ ምክንያት ምናልባት ርዕስ ቀይር እንደሆነ አላውቅም። አንዳንዶች ርዕሱ ይሁን ከቨሩ ይቀይር ይላሉ። እናንተም እንግዲህ ምን እንደምትሉ እንሰማለን። አንዳንዶች ደግሞ አይ ርዕሱም ከቨሩም ይቀይር እያሉ ነው። ይህንን መጽሐፍ ጨርሻለሁ። አውቄ ነው ብቻ ያረኩትኝ። እስኪ አሁን ስናስተካከለው ምን ይላል? አንተ ብጅ የምትለው ጥፋ። ገድለ መስከረም ነው፣ ገድለ መሳሳም ዘኪ ሲንግ ነው። ዘኪ ሲንግ ይላል። በስማም ገድለ መሳሳም። ኧረ ቴዳዬ ምን ያመጣህብን ደግሞ 18 ፕላስ የሚላለው በቃሽ እዚህ መጽሐፍ ጋር እንደዛ ልጻፈበት እንዴ? ልክ ነህ። 18 ፕላስ ያስፈልገዋል እንዳያስቀጣኝ እንዳያሳስረኝ። በቃ ራሱን ቀጣለ። በቃን ካነበበ ባልደረሰበት ሊመላለስ ይችላል። ቃሉ በደረሳችሁበት ተመላለስ ነው። በዚህ መጽሐፍ ምንድነው ያሳየሁት? አዋልድ በሚሏቸው መጽሐፎች ላይ መሳሳም ያሉትን አንደኛ ከማርያም ጋር፣ ሁለተኛ ከኢየሱስ ክርስቶስ ጋር፣ ሶስተኛ ከመንፈስ ቅዱስ ጋር፣ አራተኛ እርስ በርስ ደግሞ ወንዶች ሴቶችና ሴቶች ለምሳሌ አርሴማ ከእናቷ ጋር ያደረገችውን መሳሳም እና ቅጥያ የሚል ደግሞ አለው። እዛ ላይ ደግሞ መጥባትና ማስጠባት አለው። መጠባባት ረበዝማ አንተ ቤካ ጆሮን ያዝ በኢየሱስ ደናውን ወርጃለሁ። ቴዳዬ ቀደም በጣም የማህፀን ጉዳይ ላይ ያበዛሉ ያልከው አባ አይተሃል። ብዙ ነገር እውነት ግን እኮ ማህፀንሽ እንዲህ ብሎ ማህፀንሽ ነው ይልና አይተህ እንደሆነ አይሉት እኮ አንዴ ሁለቴ ማለት ይላል መጽሐፍ ቅዱስም ችግር የለው። ግን በጣም ከማብዛታቸው የተነሳ ሰውየው ስፔሻሊስት የሆኑ እንደ ብዬ አሰብኩ የማህፀንና ምናልባት ትርፍ ስራቸው ድንኳን እንደሚሰፋ እሳቸው ማህፀን ይሰፉ ነበር። እኔ አላውቅም፣ እርግጥ ስላልሆነ ማላውቀው ነገር እንዳላወራ እንጂ በጣም ምን
እንዴት ያለ ጣጣ ነው! እናት ተሸገርን እኮ በጣም ለማህፀን ያለ ትኩረት ጌታ ኢየሱስ ላከው ቴዳዬ ቶሎ ብለህ እንዚራን ስላክልኝ በእናትህ። አይ በጣም ቁም እንዴ በቃ ወርጃለሁ። ማህፀን ስፔሻሊስት ከዚህ በኋላ በኮድ ነው የምናወራው። ማህፀን ስፔሻሊስቱን ምናምን ካልኩ አባ ዘጋስጫን ማለት ነው። እኔ መሳው ለግል ቴዳዬ ዘጋስጫ እሱንም ቦታ እንትን ብሏል እንዴ? አባ ጊዮርጊስ በጣም በመሳምም አለ በመጥባትም አለ። አባ ጊዮርጊስ ማርያም አፉ ተው ከስር ልጆች ሊኖሩ ይችላሉ። ተው ነው እንዴ? ድምፅ ልቀንስ? በቃ ወርጃለሁ። ስለወይ ደግሞ ቀስ ብለን አገር ሳትጮህ በጌታ ስም በጣም እኮ ገርም እኮ ምንም ወንጌልን ሴንተር ኢየሱስን ሴንተር ያላደረገ በጣም አንዳንድ ጊዜ አይታችኋል። የእውነት ቤካ ትስቃለህ አንተማ። ቆይ ግድ የለም በጣም በቃ ይሄ ቃሉ ትክክለኛ በቃ በጣም ኢሬሌቫንት የሆኑ ነገሮች ናቸው እዛ ቤት የተሰገሰጉት። ምንም በቃ በባው ምን ስተዋት ምንም እንትን ውስጥ ሌላ ንጉስ ምን ያስፈልጋል? በ14 በ17 18 እያልክ በህይወትህ በንግግርህ በድርጊትህ የምታነግሰው ምን ሆነ ነው? አለቀ እኮ። አንድ ንጉስ ይበቃል። ለአንድ መንግስት አንድ ንጉስ ነው ያለው እኮ። እንዴት ሁለት ንጉስ ሁለት መንግስት ሁለት ብቻ አይደለም ያለው፣ እልፍ ነው ያለው እዛ ቤት። ያም ንጉስ ይሄም ምስጋና የሚጠብቅ ያም አምልኮ የሚሰዋለት ይሄም አምልኮ የሚሰዋለት እና በጣም ምን አይነት ቀንበር እንዳለ አላውቅም። በቃ ሰዎች የኢየሱስ ሲሆኑ የሰው መሆን ያቆማሉ፣ የፍጡር መሆን ያቆማሉ፣ የነከሌ መሆን ያቆማሉ። አለቀ እኮ። የምታራግፉት የቀንበር አይነት እኮ ይሄ ነው እኮ የማይባል። ሰው እንዴት ይጣላል ነፃነትን? እንዴት ቀሊል የሆነችውን ለዚህ የሆነችውን የጌታን ነገር መሸከም ለምን ይጣላል? ለምን የፍጡርን ትሸከማላችሁ? why you belong to human beings? የሰዎች የነከሌ ለምን ትሆናላችሁ? የጌታ ለምን አትሆኑ? የኢየሱስን ምንድነው ቢሎንግ የምታደርጉት ለኢየሱስ ለምን አይሆንም? እና it's so sad ይሄ ሁሉ ክርክር አንድ ሌላ ንጉስ ለመጨመር ነው፣ ሌላ አምልኮ የሚቀበር ለመጨመር ነው። እና it's so sad። እሺ በካይ እኔ ብዙ ምለው ነበር ግን እዚህ ላይ ላብቃ። የሚገባ ሰው ካለ እወያያለሁ። ቴንክ ዩ። እሺ አባኮ ኦርቶዶክሶች ካላችሁ ገቡ። ግን እኔ ቴዳዬ ያውኑ ገድለ ዘኪሲንግ ላይ በቁም ነገር ግን እንትን ፕላስ 80 ማድረግ አለበት አይመስልም? ዳግሻ የምሬ ነው። አመሳሳሙ ላይ እንትኑን ሳይሰማ አይቀርም። አባዚ ጊዮርጊስ ዘጋስጫ መሳም ይወዳልና ሰው እንትንም ስለሚኖርበት ፕላስ 18 ቢኖርበት ጥሩ ነው ብዬ አስባለሁ። እንዳሉትም ግን ከበሩ ይቀየር። እንደዚህ ከበሩ ያሳምነማ አሳምረው በርለኪሲ አብሮ አይደም። ቴዳዬ እኔ እሱ ነገር ዛሬ እስማ። እሺ ሆቴል ሰላም ነው? ሆቴል ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ that's good። የኦርቶዶክስ ማርያም ሰው ናት አምላክ ብለህ ነው የምታምነው? ጥያቄው ራሱ ሲጀምር በሽተኛ ጥያቄ ነው። ሲጀምር ማርያም ሰው ናት። ምን አልከኝ? ሲጀምር ጥያቄ ራሱ የበሽተኛ ጥያቄ ነው። ሲጀምር ማርያም ሰው ናት። ማንም አምላክ ናት ያለ ሰው የለም። እሺ እርግጠኛ ነህ ሰው ስለመሆኗ? መጀመሪያ በነገራችን ላይ ማውራት ትንሽ ደስ አይልም። መጀመሪያ ላይ ቆይ ግን ቲክቶክ ላይ ግን ዘፍዘፍ የምትሉ መንፈሳዊ ሰዎች ቆይ ስራ ፈታችሁ ነው ወይስ የው? እሺ ዛሬ ግን ኦርቶዶክስ ደቂቃ የሆነ እረፍት ኖሯችሁ ዳጊ ጥለው ምናምን የሆነ ወር እየረዳችሁ የምትደበሩብን ነው? ምን እያደረጋችሁ ነው? እኛ እኮ ግራ ገባን። 24 ሰዓት በቃ የሆነ ስራ የፈታችሁ ይመስል በቃ መንፈሳዊ አይዲያ ታመላልሳላችሁ። ዳጊማ በቃ በሻይ ሰዓቱ ነው መሰለኝ። አሁን ስራ ማርያም ሰው ነች እኮ። አሁን እኮ ኦርቶዶክሱም ካቶሊኩም ፕሮቴስታንቱም
ሁሉም ያምናል። እኔ ቤኪ ኧረ ተረጋጋ እንጂ ምንድን ነው አውቶማቲክ ላይ ሆናል። ተናድሃል። እኔ አውቶማቲክ ነው ያው ከጀመርኩ አላቆምም። አሁን ስራ አረጋችሁት፣ ቲክቶከሮች አቀለላችሁት። አሁን ቤካ ስራ እንደፈታ ነው የሚያሳየው። አሁን ስምን መቀየር ራስ አለበት። ቤኪ ተብሎ እንደዚህ አይነት ፋራ አላየንም እኛ። ወይ ስራ አተነው የሚያዳብር አተነው የሆነ ሩም ውስጥ ቁጭ ብለህ አረ ቆይ ተረጋጋ። ስሜታዊ አትሁን ብራዘር። ሀሳብ ላይ ማውራት አትችልም። እውቀት የለም። አውራሽ ምንድነው ሀሳብ? እስኪ አውራሽ ምንድነው ጥያቄ? ጎበዝ። እንኳን ደህና መጣልኝ። እንኳን ደህና ቆየ። ከየት ቤተ እምነት? ከፕሮቴስታንት። አይ ንገረን፣ ከየት ቤተ እምነት ነህ ብራዘር? እኮ ከፕሮቴስታንት አልኩህ እኮ። እንዴት ታፍርበታለህ ቤተ እምነትህን? ለምን አፍርበታለሁ? አላፍርበትም። እኔ አታፍርበትም? እሺ ማርያም አማላጅ ናት? አሁን እኔ ርዕሱን አይቼ ነው የገባሁት። እኔ አሁን ስለሌላ ነገር ማርያም አማላጅ ናት? ማርያም ሰው ናት አይደለችም? ማርያም አማላጅ ናት ወይ ነው? እኔ ስለሱ አይመለከተኝም። እኔ አሁን ርዕሱን አይቼ ነው የገባሁት አልኩህ። እዚህ ጋር አታጫ የሆነ እያጭበረበርክ ነው። ማርያም አማላጅ ናት ለታምናለህ ብራዘር? እንዴ እሱ ሌላ ቶፒክ ነው። እኔ ነገርኩህ እኮ ፕላኔ። እኔ የኦርቶዶክስ ማርያም ሰው ናት አምላክ የሚል ነው። እኔ ደግሞ ፕሮቴስታንቱም ካቶሊኩም ሁላችንም ከአንድ ካምፓኒ የመጣ ነው፣ ክርስቲያን ነን። ስለዚህ ማርያም ሰው ነች እናምናለን። ምን አይነት ጭንቅላት ነው ያለ ብራዘርዬ? ምንድነው አይ ቲንክ እንደ አእምሮ አየር ምናምን ነገር ሳይሰብ አይቀርም። ባይ ዘ ወይ እንዴ እናንተ ነው እንጂ 24 ሰዓት ቲክቶክ ተዘብዝፋችሁ ተረጋጋና አረ ተናገር። እሺ እንዴ ርዕሱ ምንድነው የሚለው እኮ ነው ጥያቄው። ርዕሱ ማርያም አማላጅ ነው ካስተማራ እኔ ስለሱ ለምን መልሳለሁ? ርዕሱን አይቼ ነው የገባሁት። ስለዚህ ከርዕሱ ውጪ የመመለስ ግዴታ የለብንም። ስለዚህ ከየት ቤተ እምነት ነህ? ከፕሮቴስታንት ነኝ። በቃ እንደዚህ በቤተ እምነት ካፈርክና ከተሸማቀቅ ተሳክቶልናል። ዋና ነገሩ ኦርቶዶክሳዊ በመሆኑ መሸማቀቅህ ለኛ ከምንም በላይ ነውና እንኳንም ተሸማቀቅ፣ እንኳንም አፈርክባት። በእርግጥ ኦርቶዶክስ ተዋሕዶ ቤተ እምነት ምንም የሚያስመካ እንደው ምንም አንገት ቀና አድርጎ የሚያስኬድ ትምህርት የላትም። አንገት የሚያስደፋ አንገትን አቀርቅረህ እንድትሄድ የሚያደርግ ትምህርት እንጂ እና እንኳን ደስ አለ። እንደዚህ በእኛ ውስጥ አንገት የሚያስደፋው እንደዚህ አትደበቅ እኛ ውስጥ። እሺ ብራዘርዬ በቃ ገና ነው አንገት ምደፋው ገና። እሺ ሰላም ነው ቤተ አማራ? እንዴት ነህ? አለው እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። ጎበስ። አየህ አንተ አሁን በቃ በቤተ እምነት የምታምን ቆፍጣና ኦርቶዶክስ ነህ ማለት ነው። እሺ አዎ፣ የምታውቀውን ታስተምራለህ፣ የማውቀውን አስተምራለሁ። ጎበስ። እሺ የኦርቶዶክስ ማርያም ሰው ናት አምላክ? ሰው ናት። ሰው ናት። ሰው ስለመሆኑ እርግጠኛ ነህ? አዎ። ምናልባት ቤተክርስቲያን የማትለውን ነገር እያልክ እንዳይሆን ብዬ ነው። ላ በፍጹም ሰው ናት። 4 ነጥብ። ኦኬ that's good። ዳግሻዬ አውራው እስቲ። ዳጊው አለ በዚህ ጉዳይ የምትወያዩበት ከሆነ ለምሳሌ ከመጽሐፍ ቅዱስ ማንጣት ነው። እሺ ስማኝ ብራዘርዬ፣ እኛ ማስረጃ የምናመጣው ከቤተ እምነቷ ከምታምናቸው ከራሷ መጽሐፍት ነው እያመጣን በማስረጃነት የምናቀርበው። እሺ ሰው ናት እንጂ አምላክ አይደለችም ብለህ አልከኝና ግን በቤተክርስቲያናችሁ ማርያም ሰው እንዳይደለች ሰው ብሎ ማርያምን ማመንና መቀበል በደልና ክደት የማይሰራ ኃጢአት እንደሆነም ይታመናልና እሱን ነገር ምናልባት እንድታጤነው ስለፈለኩኝ ነው። ሰው ነች ብለን የምታምነው እርግጠኛ ነህ? በኦርቶዶክስ ተዋሕዶ ቤተ እምነት እኔ ያው 4 ነጥብ ሰው ናት። ሰው አይደለችም የሚል ማስረጃ ካለ ደግሞ ፊት ለፊት ማውጣት። እሺ በሰውና በእግዚአብሔር መካከል ያለውን ልዩነት ንገረኝ እስቲ። ምንድነው እግዚአብሔርና ሰውን የለየው? ሰውና እግዚአብሔር እንዴት ይገናኛል? ለምሳሌ የማያገናኝበትን ባህሪያት ንገረኝ። ምሳሌ አምላክነት አምላክ ነው። አምላክ ሰው ሆነ ማለት 100% ሰው ስለሆነበት ጉዳይ አልጠየኩም። አምላክ ስለሆነበት ጉዳይ ሳይሆን የጠየኩ ያለውስ ነገር በሰውና በእግዚአብሔር መካከል የለየው ገባህ? ምንድነው የለያቸው? ለምሳሌ ፈጣሪና በፍጡር መካከል የለያቸው ነገሮች አሉ አይደለም? የፈጣሪ መገለጫ አለ፣ የፍጡር መገለጫ አለ። ሰው ፈጣሪን ከፍጡሩ ጋር የለያቸው ባህሪያቶች ምን ናቸው ነው የምታምነው? ለምሳሌ ጥያቄውን ግልጽ አድርገው።
እሺ ግልጽ ነው ጥያቄ። ፈጣሪን ከፍጡር የሚለየው የፈጣሪና የፍጡር ባህሪያት መገለጫ ምኖች ናቸው? ምን ናቸው? እግዚአብሔር ፈጣሪ ነው። ሌላ የፈጠረን ነገር አንድም የለ። ኢየሱስ ክርስቶስ ነው የፈጠረን። ኢየሱስ ክርስቶስ ጌታ ነው። አይ ስለ ፈጣሪ ነው። እሺ ሌላስ? ፈጣሪ ነው፣ አምላክ ነው፣ እረኛ ነው፣ መምህር ነው። አይ እሺ እንደዚህ ነው። እንደዚህ ላድርግ። እግዚአብሔርን ከሰው የሚለየው የእግዚአብሔር የራሱ የሆነ ባህሪ መገለጫው በሁሉ ስፍራ መገኘቱ ነው። ኦምኒ ፕሬዘንት ነው። ሁሉን አዋቂነቱ ነው። ኦኬ አይለወጥነቱ ነው። እንደዚህ ብላ ካመን ካሁን በእግዚአብሔር የማይቻል የለም። በነገራችን ላይ በእግዚአብሔር የማይቻል የለም። ስማኛ አሳሰኛ ማታውቀውን ነገር እየነገርኩ ሐሳቤን አስጨርስ። ማታውቀውን ነገር እያስተማርኩ ያን ነገር ከሰማኸኝ በኋላ ነው የምትቀጥለው እንጂ መሀል ላይ ገብተህ ምላሴ ላይ አትሽ። አዎ የእግዚአብሔር የፈጣሪ የሆነ ባህሪ መገለጫዎች አንደኛ በሁሉ ስፍራ መገኘቱ ነው። ሁሉን አዋቂነቱ ነው። ዘላለማዊነቱ ነው። ሁሉን ቻይነቱ ማለት ነው። እሺ እግዚአብሔር በሁሉ ስፍራ የሚገኘው እግዚአብሔር ስለሆነ ነው ማለት ሁሉን ያስገኘ ስለሆነና እግዚአብሔር በሁሉ ስፍራ የሚገኘው መንፈስ ስለሆነ ነው። ሲጀመር እግዚአብሔር በሁሉ ስፍራ ይገኛል አይባልም። በእርግጥ በሁሉ ስፍራ በምላስ ስለሚኖር የእግዚአብሔር ባህሪን ከፍጡር ለመለየት ብቻ ስለምንጠቀማ ነው። እሺ ሰው በሁሉ ስፍራ በአንድ ጊዜ መገኘት ይችላል? በሁሉም ስፍራ ይገኛል። በነገራችን ላይ በሁሉም ስፍራ የማይገኝበት ነገር የለም። በታችም በላይም በሁሉም በኩል ብትሄድ እሱ አለ። እሺ ጥያቄ እንደዚህ ነው። ሰው በሁሉ ስፍራ መገኘት ይችላል? ሰው ማለት የተመረጠ ሰው ከሆነ አሁን ምሳሌ መልስ ልስጥ። የኔ መልስ መላእክቶች አሉ፣ ድንግል ማርያም ይችላል። ግን የተመረጠ ሰው ከሆነ ይችላል። መላእክት አሁን ድንግል ማርያም ይገኛል። ድንግል ማርያም መላእክቶች ይገኛሉ። በነገራችን ላይ መላእክቶች አካል የላቸውም። ከእሳትና ከነፋስ ነው የተሰሩት። ገብርኤል ስትለው አምላክ አይደለም። ገብርኤል ስትለው በየትም በኩል ይገኛል እንደ እግዚአብሔር ቸርነት ማለት ነው። እና እንደዛ ነው የማምነው እኔ በእግዚአብሔር ኃይል። ስም ማን ነው? በእርሱ አይደለም። ስም ማን ነው? ተመስገን። ስም ማን ነው? ስለ ተመስገን እንዳልከኝ ስምን ስጠይቅ ሌላ ነገር አታውራ። እኔ ስለ መላእክት አልጠየቅኩም። መላእክትን በሁሉ ስፍራ አይገኙም። መላእክት ምሳሌ ነው የሰጠው። ስማኛ ብራዘር፣ ስለ መላእክትን ብናነሳ ቶፒካችን ስለ መላእክት እንኳን ቢሆን መላእክት በሁሉ ስፍራ የሚገኙ ሳይሆኑ መላእክት በቦታ የሚወሰን ውስን እንደሆኑ ከመጽሐፍ ቅዱስ ማስረጃ እያመጣ እናሳያለን። ሌላ ጊዜ ግን ስለ መላእክት ውስንነት ማወቅ ከፈለክ ሄደ የትንቢተ ዳንኤልን አንብብ። ስፔሻሊ ምዕራፍ 9ን ምናምን አንብብ። ምዕራፍ 9 ምዕራፍ 10 ካነበብ መላእክ በሁሉ ስፍራ የሚገኙ ሳይሆኑ ውስን አንድ ቦታ ብቻ ላይ ተወስኖ የሚቆዩ እንደሆኑ ከትንቢተ ዳንኤል ምዕራፍ 9 10 በትክክል ትረዳለህ። ስፔሻሊ ከሰባት ጀምሮ ብታነብ ሙሉ ሐሳቡን ስለምታገኝ ማለት ነው። ኦኬ ስለ መላእክት አይደለም ሶ የጠየቅን ስለ ሰው በማስረጃ እናወራ። ስለ ማርያም ስማኝ፣ ስለ ማርያም ነው የምናወራው። ሶ ስላልጠየቁ ጥያቄ ብራዘር እየሰማኝ ስላልጠየቁ ነገር አትመልስልኝ። ምሳሌን አልፈልግም እኔ። እሺ እግዚአብሔር በሁሉ ስፍራ ይገኛል። በሁሉ ስፍራ ተገኝቶ እግዚአብሔር የእሱ የባህሪ መገለጫ ነው ብዬ ስለ ሰውም በሁሉ ስፍራ ይገኛል አልከኝ። ማለት ማርያም ሰው ስለሆነች ሰው በሁሉ ስፍራ ልክ እንደ እግዚአብሔር ወይም ደግሞ ልክ እንደ ፈጣሪ መገኘት እንደሚችል ኦምኒ ፕሬዘንት እንደሆነ ማስረጃ አምጣ። ምን አይነት ማስረጃ መሰጠህ የምፈልገው? በሁሉ ስፍራ እንደሚገኝ ለምሳሌ ሐዋርያው ለምሳሌ ዳዊት ወደ ላይ ቤት አንተ በዚህ አለ፣ ወደ ምድርም በወርድ ብሆን አንተ በዚህ አለ፣ ወደ ታችም በወርድ አንተ በዚያ ትገኛለህ አለ አይደለም? ያ ማለት ምንድነው? እግዚአብሔር በሁሉ ስፍራ ይገኛል። እርሱን የሚገድበው ነገር የለም፣ ወይም ደግሞ እግዚአብሔር አይወሰንም። ወሰን አልባ ነው እያለ ነው ባጭር አማርኛ። እግዚአብሔር እዚህ ጋር ነው ያለው፣ እዚህ ጋር ደግሞ የለም፣ እዚህ ጋር ተኝቶ እዚህ ጋር አይገኝም የሚባልለት አይደለም። እግዚአብሔር በሁሉ ስፍራ የሚገኝ አምላክ ነው። ልክ እንደዚህ እንደ እግዚአብሔር በሁሉ ስፍራ ሰውም ይገኛል ብለህ ስላልክ ሰውም ልክ እንደ እግዚአብሔር በሁሉ ስፍራ መገኘት እንደሚችል ማስረጃ ከመጽሐፍ ቅዱስ አምጣ።
እሺ ይሄንም በውስጥ እሰጥሃለሁ። በውስጥ ተመልስልኝና ፎሎ እንነጋገራለን። ሁለተኛ ደግሞ የምሰጥህ በዚሁ ቃል በቃል አሁን ምሳሌ ማውጣት ስለማልችል ማስረጃ ነው። ማስረጃ አለ ብራዘር። በውስጥ አትስጠኝ። በውስጥ የምሰጠውኝ ማስረጃ እዚህ አምጣ። እዚህ ውስጥ በቀጥታ አስጠኝ። ስማ አሁን በዚህ ማውጣት አልችልም እያልኩ ነው። በነገራችን ላይ አዳምጥ። በነገራችን ላይ እኔ ሳወራ እኔ አወጣለሁ እኮ አውጥቼ ነው ጠይቄ የምሰጥህ እንዳለ እርግጠኛ ነኝ። አንተ ማስረጃ ችግር የለውም። ይኸው ላወጣ ይኸው። እሺ ድንግል ማርያም በሁሉም በኩል አትገኝም የሚል አለ። ግን ማስረጃ አምጣ ብራዘርዬ። አንተ እያልክ ያለው እኮ አንተ ከአንተ ጋር እኮ እያወዳደርካት እኮ ነው። ሰው ናት እኮ ከአንተ ጋር እያወዳደርካት እኮ ነው። እንግዲህ ጌታ የምትለውን ነገር ማስረጃ ብሮዬ፣ ማስረጃ እኔ የምፈልገው ማስረጃ ነው። ማስረጃ አለ እኮ። እኔም ማስረጃ እኮ እየጠየኩህ እኮ ነው። ማስረጃ አለ ወይ ብራዘርዬ? ኧረ በጌታ ሌላ ጥያቄ ካለህም ጠይቅ። እሺ እንግዲህ ማስረጃ ያለው ሌላም ጥያቄ ልጠይቅ፣ ችግር የለውም። እሺ ሌላ ጥያቄ ጠይቅ። እሺ ይሄ ዓለም ከመፈጠሩ በፊት ከእግዚአብሔር ውጪ ሌላ ከእግዚአብሔር ጋር የነበረ አካል አለ? የለም ከእግዚአብሔር ውጪ። እሺ ስለዚህ ይሄን ዓለም ያስገኘው እግዚአብሔር ነው ማለት ነው አይደል? በትክክል። እሺ ከእግዚአብሔር ጋር ይሄ ዓለም ከመምጣቱ በፊት ከእግዚአብሔር ጋር የነበረ ሌላ አካል ካለ ያ አካል እግዚአብሔር ነው ወይስ አይደለም? የለም ጭራሹ ነው። መልስልኝ ጥያቄን። ሳሌ መስጠት አንችልም። መልስልኝ እንጂ ብራዘርዬ፣ ጥያቄ መልስልኝ። እሺ ይሄ ዓለም ከመምጣቱ በፊት ወይም ከመገኘቱ ወይም ከመሆኑ በፊት እግዚአብሔር ነበረ። ይሄ ዓለም ከመሆኑ በፊት ከእግዚአብሔር ጋር የነበረ አካል አለ ወይ ብዬ ስልህ የለም አልከኝ። ዳስ ጉድ። እሺ ይሄ ዓለም ከመሆኑ በፊት ከእግዚአብሔር ጋር የነበረ አካል ካለ ያ የነበረው አካል እግዚአብሔር ነው ወይስ አይደለም? እየከፈልከው እኮ ነው። እግዚአብሔር ነው 2 3 ፕሊስ መልስልኝ ብራዘርዬ። ከእግዚአብሔር ሌላ በዓለም ላይ በምንም ላይ የለም። አንድ እሱ ብቻ ነበረ። ምድር ከመሰራት ከእግዚአብሔር ጋር ካለ ያ የነበረው አካል እግዚአብሔር ነው ወይስ አይደለም ነው ጥያቄ። በነገራችን ላይ እንዳለ እያመንክ ነው አንተ። የለም እግዚአብሔር ነው ብዬ አምናለሁ እኔ እንዳለ እግዚአብሔር አለ። መልስልኝ ብራዘርዬ። ጥያቄ እኮ በጣም ግልጽ ነው። በጣም ግልጽ ነው የሌለ። እሺ ስማኝ፣ አሁን ስለዚህ እናድርገው። ይኸውልህ ወንድማችን ግልጽ እኮ ነው ጥያቄው። ግን ምን መሰለህ ምናልባት አጠይቁ ምንም ግልጽ አይደለም። እሺ ይኸውልህ አለ ብለን እኛ እኮ አምነን አይደለም እንጠይቀህ፣ ግን ጥያቄ ነው። አንተ ለምሳሌ እግዚአብሔር ሰው ነው ተብለህ ብትጠይቅ የሌለ ጥያቄ አትጠይቁኝ አይባልም። እግዚአብሔር ሰው አይደለም ነው መልሱ አይደለ እንዴ? ወይ ደግሞ እግዚአብሔር ደካማ ነው። እግዚአብሔር ደካማ ነው ቢል አንዴ ነው ጌታ አንዴ ስማኝ በል። ተመስገን ወንድማችን። እግዚአብሔር ደካማ ነው ወይ ብሎ ቢጠይቅ አንድ ሰው እንዲህ አይነት ጥያቄ አይጠይቅም አትለው። ኖ ምንድን ነው የሚሆነው? እግዚአብሔር ደካማ አይደለም ነው መልሱ እንጂ እንዲህ አይነት ጥያቄ አይጠይቅም አትለንም። ስለዚህ ዓለማት ከመፈጠሩ በፊት ከእግዚአብሔር ጋር የነበረ ሌላ ነበር ወይ አለ። መልሱ ምንድን ነው? ነበረ ወይም አልነበረም ነው እንጂ እንዲህ አይነት ጥያቄ አይጠይቅም አትለንም እኮ። አልነበረም እኮ አለው። ከነበረ ዓለማት ከመፈጠር በፊት የነበረ አለ የምንል ከሆነ ግን ያ አካል እግዚአብሔር ተብሎ ሊጠራ ይችላል። የለም እንጂ ቢኖር ኖሮ አለው የሚል ካለ እሱ እግዚአብሔር ነው። የለም እንጂ የለም። ኦኬ አሁን ቤካ ላይ ወድቋል ማለት ነው ኃላፊነቱ ማስረዳት። እንዲህ አይነት ነገር ካለ ይሄን ጥያቄ ለምን እንዳመጣው ቤካ ይነግረናል። ስለዚህ ወደ ጥያቄው እሺ ማስረጃ ላቅርብለት። እሺ ግን ዳግሻዬ እንዴት ብዬ ማስረጃ ላቅርብ? ለዚህ አለ ብሎ የለም ብሎ አላመንም እና አይ ምንም ችግር የለውም። ምን መሰለህ አሁን እሱ የለም እንጂ በሚለው ተስማምቷል። አሁን ቤተክርስቲያኑ ግን አለ ብላ ስም ጠቅሳ አስቀምጣለች እኮ ዓለማት ከመፈጠራቸው በፊት ገባ። እንዲያውም ፍጥረት ላይም የተሳተፈ አካል እንዳለ
ነግራለች። ከእግዚአብሔር ውጭ እኛ ፍጥረት ላይ የተሳተፈ እንዳለ አናውቅም። እንደውም ተሳተፈ የሚለው ቃል እግዚአብሔርም አይነገርለትም። ኤኒዌይስ ግን ምክንያቱም ራሱ ስለሆነ የረዳው እሱ ኢንቮልቭ አድርጎ የሆነ ፓርቲሲፔት አድርጎ አይደለም እግዚአብሔር ያደረገውን ያደረገው። ኤኒዌይስ ግን የለም ብሎ ነው የሚያምነው። ስለዚህ አንተ ወደ መረጃው ሂድና መረጃውን ይሞግተው፣ የቤተክርስቲያኑን መረጃ። ምክንያቱም እንደኛ ነው የሚያምነው ወንድማችን። አሁን ሳየው እንደኛ ነው የሚያምነው። እኛም ዓለማትን የፈጠረም ከመፈጠራቸውን በፊት የነበረም ከእግዚአብሔር ውጭ የለም ነው እኛ የምንለው። ወንድማችንም እንደኛ ነው የሚለው። አሁን ወንድማችንና ቤተክርስቲያኑን ነው እንግዲህ እንዲወያዩ የምናደርጋቸው በመረጃው። ወይ ወንድማችን ልክ ይሆናል መጨረሻ ላይ፣ ወይ ቤተክርስቲያኒቷ ልክ ትሆናለች ማለት ነው። የምታወጣልኝ ማስረጃ ከእግዚአብሔር ፊት ሌላ አካል አለ ወይ የሚል ነገር ነው። አዎ የፈጠረ የነበረ አካል አለ ወይ? ያ አካል ስሙ ተጠቅሶ ቤተክርስቲያን ጽፈዋለች። አብረን እንግዲህ እንከታተል። እሺ ብራዘር ይታያል። ይሄ የቤተክርስቲያናችሁ መጽሐፍ ነው። ምን ይላል መሰለህ? መጽሐፈ ዘሌሊት ይላል። ግዕዝና አማርኛ። አዎ እዚህ መጽሐፍ ላይ እንደዚህ ይላል። እስቲ አንብበው እዚህ ጋር እስኪ ተጋርገው። አናዋርሽ ነው የሚለው በደንብ አናዋርሽ ሰማይና ምድርን ሳይፈጠሩ ነው። ፀሐይና ጨረቃ አልተሞሸሩም። የሰማይ መላእክት ላንብብ ብራዘር። አልተሞሸሩም አልከኝ እኮ ይቅርታ። እሺ አልቀደሙሽም ነው እንዴ? አልቀደሙሽም ነው። ላንብብ ነው፣ ችግር የለም። እሺ አነዋወርሽ ሰማይና ምድር ሳይፈጠሩ ነው። አነዋወርሽ የሚለው ይተርጎምልኝ። አነዋወርሽ ምን ማለት ነው? አነዋወርሽ ማለት የነበርሽበት ማለት ነው። ላ ቀጥልሽ፣ ሁሉንም ጨርስ። ላ ምንድን ነው? አይደለም ማለት ነው። ቀጥል፣ ጨርስ። ምን ማለት ነው? የኖርሽበት ማለት አነዋወርሽ ማለት የኖርሽበት ሌላ አለ? ሌላ ፍቺ ያለው ከዚህ ውጪ እኮ ቀጥልሽ፣ ሁሉንም ጨርስ እኮ። ሌላ አለ? አንተ የምትለው ፍቺ አለ? የለም፣ ጨርስሽ። አዎ ለምሳሌ ቅድምና፣ ስለ ቅድምና እየተነገረ ነው እዚህ ክፍል ላይ። ስለ ቅድምና እግዚአብሔር ለእግዚአብሔር ሲነገር እርሱ ነበርህ፣ አለህ፣ ትኖራለህ ተብሎ ይነገራል። አልፋና ኦሜጋ ስለሆነ ማለት ነው። ስለዚህ ለእግዚአብሔር ሲነገር እርሱ መጀመሪያ የለውም ማለት ነው። እዚህ ጋም ስለ ማርያም ሲነገር መጀመሪያ እንደሌላት ነው የሚገልጸው። ስለዚህ የማርያም መኖር ወይንም የማርያም አናዋወር በህሊና ውስጥ ነው። ላያትበል ብራዘር፣ ላያትበል። አንድ ጊዜ ቆይ፣ አዳምጣ ታዲያ። በስነ ስርዓት ማስረጃ ማንፈልገው እኮ ስማኛ፣ ቆያ ላያሳትም አዳምጣ በስነ ስርዓት። እሺ በቃሽ፣ እሺ ልስማሽ። አነዋወርሽ ሰማይና ምድር ሳይፈጠሩ ነው ማለት ምን ማለት ነው? ያ ማለት በእግዚአብሔር ሐሳብ ውስጥ ካቀደሙ ነበርሽ ማለት ነው። ይግባህ። ነበርሽ የሚለው ነገር ከእርሱ ፊት አይደለም። ነበርሽ የሚለው አለሽ የሚለውን ነው የሚገልጸው። አነዋወርሽ የሚለው ቃሉ የጥሬ ቃሉ ፍቺው ግዙ ሲተረጎም እንደፈለገ ተረጎም፣ ግን ከእግዚአብሔር ፊት እንዳለች የሚያሳይ ማስረጃ አይደለም። እሺ ስማ የኔ ወንድም፣ እሺ ስማኝ። አነዋወርሽ የሚለው ፊዚካሊ መኖር ስለጀመረችበት ጊዜ እንጂ ይሄ በሐሳብ ደረጃ መኖር ስለጀመረችበት ጉዳይ አይደለም የሚናገረው። ኦኬ፣ በቀጥታ ዘላለም እንደሆነች ነው የሚያሳየው። ስማ ብራዘር፣ ቆይ ስማ ብራዘር፣ እንዴ ስማ እንጂ ምንድን ነው ሶማሌ የምትገባው አንተ? ላ እንጂ ላ። እሺ ሰው በቀጥታ የሚናገረው ስለምን እንደሆነ በጣም ግልጽ ነው ማለት ነው። እሺ አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ከዛስ ፀሐይና ጨረቃም አልቀደሙሽም፣ የሰማይ መላእክትም ይላለቁልሻል።
እንግዲህ በሐሳብ ደረጃ ከሆነ በሐሳብ እንዴት ነው የሰማይ መልአክ ለአንድ ሰው በሐሳብ የሚላላከው? ፊዚካሊ ሰውየው እዛ መገኘት ካልቻለ ፊዚካሊ የማይገኝ ከሆነ በሐሳብ ደረጃ ከሆነ የነበረው መላእክት እንዴት ሊላላኩለት ይችላል የሚለው ጥያቄ ይነሳል ማለት ነው። ስለዚህ የማርያምን ቅድምና ነው የሚያሳየው። ማለት ማርያም ፀሐይና ጨረቃ ዓለም ከመፈጠሩ አስቀድማ እንደነበረች እንዳለች የሚያሳይ ነው። በሐሳብ ውስጥ ብራዘር የሐሳብ አይደለም። እኔ የምልህ በሐሳብ ሰው ይላላክ ሐሳብ ውስጥ አይገባህም። እንደ አንተም እያነበብኩ እኮ ነው። አንድ ጥያቄ ልጠይቅህ። ሐሳብ ማለት ይሄ በእጅ ጨበጥከው ያስከው ነገር ነው ወይስ አንተ ውስጥ ያለ ነገር? ሐሳብ ማለት እቅድ ወይንም ወደፊት እንደማለት ነው። ድንግል ማርያም ፍጡር እንደሆነች ያሳያል። ኦኬ። ስለዚህ በእቅድ አንተ ሰውን ምንድነው መላክ ትችላለህ? ለምሳሌ እዚሁ ባለበት እንትና ልኬዋለሁ ብለህ እኔ ሰው ነኝ እኮ አምላክ ነኝ እንጂ የምልከው። እሺ፣ ስለዚህ ነው አየህ፣ የምትናገረው ነገር ከሐሳብ ጋር ምን የሚያገናኘው ነገር ስለሌለ ነው። ስለዚህ ማርያም ቅድመ ዓለም ከአብ ከወልድ ከመንፈስ ቅዱስ እንደነበረች ይሄ ዓለም ከመኖሩ በፊት ከመምጣቱ በፊት ይሁን በሚል ቃል ከመሆኑ በፊት ማርያም እንደነበረች የሚያሳይ ነው ማለት ነው። ስለዚህ ከእግዚአብሔር ጋር ይሄ ዓለም ነበረች አይልም። ወደ ፈለገ ተርጉመህ አታነብ። ያማል እንተ መጽሐፍ ቅዱስ መላእክት የሚላላኳት ሳትኖር ነው ወንድማችን። መላእክት ይላላኳት ነበር ይላል። ሳትኖር ነበር መላእክት የሚላላኳት። መቼም መላእክት አይቀርም እያሉ ማለት ነው። ይሄ ማስረጃ አይደለም። መላእክት ይላላኳት ነበር ይላል። ሳትኖር ነበር መላእክት ይላላኳት የነበረው። ሳትልካቸው ማለት ነው። ሳትኖር መቼም ለመላክ የሆነ ሰው ኖሮ ነው የሚልክህ። ሳይኖር የሚልክ የለም አይደል እንዴ? ሙሉ ነው አነበውሽ። እሺ አንብብለት ደግመህ ቤካይ። ላላ ሙሉ ነው። እኔ ከተቸለውን አነበብኩት እኮ ሙሉ ነው። ምንድነው ላላ የሚለው? በእግዚአብሔር ሐሳብ ውስጥ ነበርሽ እኔ እንጂ ከእግዚአብሔር ፊት ነበርሽ። አነዋወርሽ ይላል ወዳጅ፣ በደንብ አንብበው። አነዋወርሽ ተረጋግተህ ማለት ነው። አነዋወርሽ ምንድን ነው? አነዋወርሽ እኮ ነውር ማድረግሽ ማለት አይደለም። ነውር ማድረግሽ ማለት አይደለም። መኖርሽ ማለት ነው። መኖር ስለ መኖር ነው፣ ስለ ነውር አይደለም የሚያወራው ይሄ ክፍል። አነዋወርሽ የሚለው ቃል ለሁለት ነገር ሰማይና ምድር ስለ መኖር ነው። መኖርሽ ሳይፈጠሩ አላ ቆይ እኔ ጌታ እንድታብብል ማነው ፈጣሪያቸው? እግዚአብሔር። መኖርሽ ሰማይና ምድር ሳይፈጠሩ ነው። ሰማይና ምድር ሳይፈጠሩ በፊት የነበረ አለ እንዴ? አንደኛ። ሁለተኛ ፀሐይና ጨረቃም አልቀደሙሽም ይላል። ስለዚህ ፀሐይና ጨረቃ ከመፈጠራቸው በፊት የተፈጠረ የሰው ልጅ አለ ወይ? አንደኛ። ሁለተኛ እሷ የተፈጠረችው ከማን እንደተወለደችም ታውቃለህ በደንብ ጥንቅቅ አድርገህ ማለት ነው። እኛም እናውቃለን። አሁን የምታስረዳን ቆይ ነው ጌታ። በሐሳብ ከሆነ ደግሞ እኔው እንግዲህ በሐሳብ ከሆነ አንተ እንግዲህ እዚህ መጽሐፍ ላይ በሐሳብ የሚል የሆነ ቦታ ከተህ ታሳየናለህ። አልተጻፈም፣ የተጻፈ ነገር የለም። አሁን አንተ ነህ በሐሳብ ያልከው። አንተም እኮ ከዓለም በፊት እንደነበረች ማስረጃ እያመጣህ አይደለም እኮ። ከዓለም በፊት ማለት ማስረጃ እንደሱ አላመጣሁም መሰለኝ። ከዓለም በፊት ስላልነበረች ነው ማስረጃ ማለት እኮ። የለማ የት ታመጣዋለህ? አየህ እየተከራከርኩ ያለው በባዶ አንተና እኛ እኔና አንተ እኮ ትክክል ነው የምናወራው እኮ። ከዓለም በፊት አልነበረችም ማርያም፣ ከፍጥረት በፊት አልነበረችም እያልን ነው። መጽሐፉ ግን እኔ እናንተ እንደምናምነው አይደለም የምናምነው። አንተ እኮ ያቋረጥከን ትክክለኛውን ነገር ነው የምትናገረው። አንተ እኮ ተሳሳት ካላልህም መጽሐፉ ግን ተሳስቷል። ቤተክርስቲያን ግን ተሳስታለች። ላ ተሳሳተም እሷ በፍጹም አትሳሳት። እሺ ቤተክርስቲያን ካልተሳሳተች እናንብበው። እሺ ችግር የለም። ማን እንደተሳሳተ ነው። እኛ ለጊዜው አንተ ልክ ነህ ብለናል። ምክንያቱም ልክ ነህ፣ እውነት ነው። ከፍጥረት በፊት የነበረ የሰው ዘር የለም። ቆይ አንድ ጊዜ ከሰማይና ቆይ አንዴ ይቅርታ፣ ሰማይና ምድር ከመፈጠራቸው በፊት የነበረ የለም ነው የምንለው። አንተም እንደዛ ነው የምታምነው። ትክክል ነህ። እሺ ግን መጽሐፉ እንደዛ አለ። አቃል የለም። ኦኬ ጥሩ። ፀሐይና ጨረቃም አልቀደሙሽም ይላል። ከፀሐይና ከጨረቃ በፊት የነበረ ፀሐይና ጨረቃን የቀደመ ደግሞ ፍጡር አለ ብለን እኛ እናምን። ማለት ስለ ሰው ልጅ ነው የምናወራው። ኦኬ የሰማይ መላእክትም ይላላኩልሻል ይላል። አሁን ይሄ ነገር በሐሳብ ነው የተላላኩላት ካለን ችግር ሊያመጣብህ ነው። በሐሳብ ከተላላኳት መቼም እንዲህ ማለቱ አይቀርም ብለው ነበር ሲላላኳት የነበረው። መጀመሪያ በዛ ወቅት ወዴት ይላላካሉ? የሚላላኩት ነገር እኮ የለም። ገብቶሃል አይደል? ምድር ላይ ሰው የለም መቼም ወደ ምድር አይላኳት ነገር
ገብቷል ወይ? ወደ ሆነ ቦታ ተብሎ ስፍራ ተበጅቶ የሚላላኳት ነገር የለም። ዞሮ ዞሮ ሳትኖር አይላላኳትም ነው ሐሳቡ። ብትኖር ነው ገባ? ይሄ መጽሐፍ የሚለው አንተ ደግሞ ተሳሳትክበት። ከእግዚአብሔር ፊት ነበረች የሚል ልታመጣ ነው። የለም በፍጹም ይሄ ልታመጣ አትችልም። የለም እኮ እውነትህን እኮ ነው። እኔ ላመጣልም አልችልም። ቤተክርስቲያን ግን አመጣሁ አለኝ እያለች ነው። ከየት እንዳመጣች ቤተክርስቲያንን ጠይቃት። እኔም ላመጣ አልችልም፣ አንተም ልታመጣ አትችልም። ልክ እኮ ነው። እኛ ከእግዚአብሔር በፊትም ከእግዚአብሔር ጋር ምን የነበረ በቅድመ ዓለም አለ ብለን አናምንም እኮ። አሁን ውይይቱ የማይገባችሁ እኮ ምን መሰላችሁ እኮ እኛ መጽሐፉን ተቀብለን የምናወራ ይመስላችኋል። እኛ እኮ መጽሐፉን ተቃውመን ነው እኮ እያወራን ያለን። መጽሐፉ ላይ ያለው ሐሳብ ልክ አይደለም እያልን እያወራን መልሰን ትቃወመኛለህ። እኔን አይደለም መቃወም ያለብን። እንደ እግዚአብሔር ቃል የማያወራው መጽሐፉን ነው መቃወም ያለብን። መጽሐፉ አንተም ይሁን እኔ እንደማናምነው ነው እያወራ ያለው። መላእክት የተላላኩት የሰው ልጅ የለም በቅድመ ዓለም ብለን ነው እኛ የምናምነው። አይ በሐሳብ ነው ካልከኝ ደግሞ በሐሳብ መላላክ የለም። ሳትኖር አትልካቸውም መቼም ስላለች ነው። ለዚህም ነው መኖሯን ደግሞ ለመግለጽ ደግሞ አኗኗርሽ ተባለ። የለችም እንኳን እንዳትል። አይ በሐሳብ መኖርሽ ቢሆን ኖሮ በሐሳብ መኖርሽ ብሎ ጽፉት ነበር ቤተክርስቲያኒቷ። ስለዚህ ተሳስቻለሁ ብላ ኤዲት አድርጋ ታምጣው ከፈለገች። ለጊዜው ግን ይሄ መጽሐፍ አልታረመምም። ይሄ መጽሐፍ ወይ ጉዴ! እሺ በቃ ማውራት ፈልጋል። ቀጥል። ይሄንን እንዴት ወስደዋለሁ በራሴም ይሄንን ደግሞ አባቶችን ስለሚጠየቅ ምናምን መጀመሪያ መረዳት ማሰብ ያስፈልጋል። በሙሉ ሰው ጴንጤም ሆነ ኦርቶዶክስ ማንኛውም ሰው እሱ የተወለደችበትን ዘመን ሁሉም ሰው ያውቃል። ስለዚህ ቤተክርስቲያን ተሳስታለች? በፍጹም አልተሳሳተችም። ተሳስታለች የሚል ማስረጃ ምናምን የለም እኮ። የትኛው ነው ትክክል? እስኪ አንተ ንገረን። አሁን ትክክል የተወለደችው ከሐናና ኢያቄም ነው ብለህ ነው የምታምነው አይደል አንተ? እኛ ስማቸውን አናውቅም፣ ግን እንደዛ ብለህ ነው የምታምነው። እሺም ከእናትና ከአባት ተወልዳለች ብለን ግን እናምናለን። በጣም ጥሩ። እንደሱ ካመንክ በኋላ አይ ከሐናና ከኢያቄም አይደለም ከሐናና ኢያቄም ከፀሐይና ከጨረቃም በፊት ነበርሽ የሚል ጽሑፍ ስታገኝ ማን የተሳሳተው? አንተ ነህ የተሳሳትከው? ከሐናና ከማርያም ተገኘች አልከው ወይስ ከፀሐይና ጨረቃ በፊት ነበርሽ ከሐናና ኢያቄም በፊትም ነበርሽ ያለው ሐሳብ ነው ወይ መጽሐፍ ነው የተሳሳተው? ነው ሁለታችሁም ልክ ናችሁ? እዚህ ጋር መረዳት ያለብህ ምን አለ፣ እግዚአብሔር ቀድሞ የማሰብ ብቃቱ ሁሉ ነገር አለው። ምን እንደሚመጣ በአንተ ላይ ለራሱ የት እንደምትደርስ በሙሉ ያስጠንቅቆ ያውቃል። ስለዚህ በእግዚአብሔር ልቦና ውስጥ ነበርሽ እንደማለት እንጂ ከእግዚአብሔር ፊት ነበርሽ ማለት አይደለም። በፍጹም ይሄ እንትን ነው። እንደዛም የሚያስተምር አባት በእግዚአብሔር ልቦና ታስባ በነበረበት ጊዜ ነው ማለት ነው አይደል? ታስባ በነበረበት ጊዜ ነው አይደል? ስለዚህ እግዚአብሔር ቀድሞ አስቧታል ነው በሐሳብ። በጣም ጥሩ። አሁን ምን አስረዳን መሰለህ? እሱን እሺ በሐሳብ የሚለውን ያዝንልህ። አልተጻፈም፣ ያው አልተጻፈም። አንተ ነህ ቃሉን የከተትክ ያለው። ያዝንልህ፣ ችግር የለም። አሁን ምን አስረዳን መሰለህ? በሐሳብ መላላክ የሚባል እስኪ አስረዳን። እንዴት ነው በሐሳብ መላእክት የተላላኳት? በሐሳብ መላላክ ደግሞ እንግዲህ ኦርቶዶክስ ሁሉም ፍች አላት። ሁሉንም ትፈታዋለች። አሁን እኔ የምናገረው ነገር ምናምን እኮ ፍታዋ ወንድሜ፣ ኦርቶዶክስ ነኝ ስላልክ እኮ ስናስገባ ቤተ እምነትን የጠየቅን ለዚህ ነው። ካቶሊክ ገብቶ እንዳይመልስ ስለእናንተ ብለን ኦርቶዶክሶችን አስገባን። አሁን ኦርቶዶክሳዊ ስለሆንክ ንገረን፣ በሐሳብ መላላክ እንዴት ነው? ሳትልካቸው የሚላኩ መላእክቶች አሉ እንዴ? ሐሳብ መላላክ ሐሳብ። ስለዚህ ለመላክ ደግሞ መኖር አለበት። ምን ይዘልህ ይመጣል? ምን አልከኝ? እዚህ ጋር እንደማመጥ ሐሳብ የሚለው ቃል ምን ይዞ ይመጣል? ሐሳብ። ይሄ በሐሳብ ይላላኩሻል ማለት ሐሳብ ምን ይዞ ይመጣል? ተመልከት። ምን ይዞ ይመጣል? አለሽ እኮ በቃል አይደለም፣ በሐሳብ ነው። ሐሳብ የሚለውን አንተ እኮ ነው የጨመርከው። እዚህ ጋር ሐሳብ የሚል የኔ ጌታ ሐሳብ የሚለው ለዚህ ከመጽሐፉ ላይ ከሆነ ምን አሁን የእኛን መጽሐፉን አስቀምጥንና ከአንተ ጭንቅላት ውስጥ እያወጣን መከራከር ጀመረ። ሐሳብ የሚል ነገር የለም እዚህ ጋር አለ እንዴ? እስኪ ቆይ ላንብበው። ይቅርታ ሊኖር ይችላል። እስቲ ደግሜ ላንብበው። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። እንግዲህ ሐሳብ የሚል ካለ አቋርጠኝ። ፀሐይና ጨረቃም አልቀደሙሽም፣ የሰማይ መላእክትም ይላላኩሻል። ማርያም ሆይ ቸር ከሚወልድ ልጅሽ ከመድኃኔዓለም ለምኝልን ይላል። ሐሳብ ትለኛለህ። የት አለ ሐሳብ አልኩ? የለም። እሺ አለ ብለን እናስባለን። ቆይ አሁን የሌለ ነገር ነው የምናወራው፣ ያልተጻፈ ነገር ነው እያወራን። ግን ያው ውይይቱ እንዲቀጥል ፈለግንና እስቲ በሐሳብ ደግሞ ብለን እናስበው አለ። ምናልባት ቤተክርስቲያኒቷ ማለት የፈለገችው በሐሳብ ሊሆን ይችላል ብለን አሰብን። በሐሳብ እንዴት ነው መላእክት የተላላኳት? መላእክት ይላላኩሽ ነበር ይላል።
ለመላክ መቼም የሚልካቸው መኖር አለበት፣ መልእክትም መኖር አለበት፣ መልእክት የሚሰጣቸውም መኖር አለበት። ሁለት ነገሮች፣ መልእክቱ መኖር አለበት፣ የሚልከውም አካል መኖር አለበት። በሐሳብ ላከቻቸው የምትለን ከሆነ ሳትገኝ ነው እንዴ የምትልካቸው? ሳያገኟት ነው እንዴ የሚላላኳት? አንተ አንድ ሰው በሌለበት ከበደ ልኮሃል። እሺ ቀጥል እስኪ። ደግሞ እንግዲህ ገብቶሃል። ግን ያው ሐሳብ የሚለውን የራስን ሐሳብ በሐሳብ የሚለውን እኮ ተስማምተናል። በሐሳብ ካልክ እኮ ሁሉንም መልስ መልሰዋል ራስህ። ስለዚህ ምን ተስማማን? በሐሳብ ተላላኳት አልኩህ እኔ። እነምን ብለሃል? በሐሳብ ተላላኳት። በሐሳብ መላላክ የሚባል ነገር አለ እንዴ? መጀመሪያ ሲጀመር እስኪ እኔ አሁን በሐሳብ ልላክ ትላላከኛለህ? አሁን በሐሳብ እኔ እኮ ሰው ነኝ። እንዴት ነው? በእግዚአብሔር ቸርነት መላእክት ግን በሐሳብ ይላላካሉ ማለት ነው። እስከዛሬ ሚዩት አድርገው ገባሁ። መላእክት በሐሳብ ይላላካሉ። እንግዲህ ይሄ ማስረጃ የለኝም። ጎበዝ፣ ትክክል ነው። መጽሐፍ ቅዱስ ላይም የለም። መጽሐፍ ቅዱስ ላይም የለም። አንድምታ ላይ የለም። ሐዋርያ ትምህርት ላይ የለም። መጽሐፍ ቆይ ልንገርህ፣ እንደ እግዚአብሔር ቃልም የለም። በሐሳብ መላክ የሚባል የለም። አሁን ምን መሰለህ፣ ሐሳብ ነው እንዳንል ደግሞ ሐሳብህን ምን አፈረሰብህ መሰለህ? አኗኗርሽ ብሎ ጀመረ። ገብቶሃል? መኖርሽ ማለት ነው። አለች እያለህ ነው። አሁን አንተን እንስማ። መኖር ብሎ የጀመረውን ጽሑፍ እንየው። ግን አኗኗርሽ እኮ ረበጊታ እንዴት ነው አንተ? ዳግሻዬ ተቋርጧል። ያ ቆይ ይመጣል። ቆይ ዳግሻዬ ተቋርጧል። ታብታብ አድርጉልኝ እሺ ወንድሞቼ እናቶቼ፣ ተባረኩ። ሐሳብን ካልቀየርክ በስተቀር ይሄ ሊሆን አይችልም። ስለዚህ ቤተክርስቲያን ውስጥ የሆነች እግዚአብሔር አለች፣ ማርያም የምትባል እግዚአብሔር አለች ማለት ነው። አዎ እዚህ ጋር ምን እንትን የምንማረው ለመረዳት እና ለማዳመጥ እስከሆነ ድረስ መደማመጥ ግድ ይላል። በነገራችን ላይ አንተም አሁን እያልክ ያለው ከእግዚአብሔር ፊት ሌላ አካል ነበረ ብለህ ጥያቄውን የጀመርከው። ሌላ አካል የለም፣ ከእግዚአብሔር ፊት አለች የሚል የለም። እግዚአብሔር እኮ መጀመሪያ የለውም። ይሄንን ታውቃለህ? አዎ ወንድሜ መጀመሪያ የለውም። ይሰማኛል። ቀጥል። ስለዚህ የጽሁፍ ልክ አይደለም ማለት ነው። ስለዚህ ፀሐይና ጨረቃ በፊት የነበርሽ አለሽ ከተባለ ያወዳደራ ከጨረቃ ከምድር ከሁሉም ከፍጥረታት ነው። እንግዲህ እኛ ኦርቶዶክሶች ከፈጣሪ በታች ከፍጡራን በላይ አድርገን የምናስባት አምላክን ስለወለደች ማለት ነው። አንተ ጌታ የምትለው አንተ ማርያም ጨረቃና ፀሐይን ትቀድማለች ብለህ ታስባለህ? በእግዚአብሔር ልቦና ውስጥ እንጂ በአካል በስጋ አቀድም። እስኪ አንድ ጥቅስ ስጠኝ። በእግዚአብሔር ልቦና ውስጥ ትቀድማለች አትቀድምም የሚለው ጥቅስ ስጠኝ። ቆይ አንዴ ማሁን ብለው ስላፈጣጠር ነው ማወራ፣ ስለመታሰብ አይደለም ማወራ። መታሰብ ከሆነ ሁላችንም እኛ እንደዛ ነው የተፈጠረው። ኤፌሶን 1:4 የሚያስረዳው ኤርሚያስ 1:5 የሚያስረዳው እሱን ለሁላችን የሚሰራ ጥቅስ ነው። ስለ ሐሳብ አይደለም። ሐሳባት አይደለም። እዚህ ጋር ሐሳብ ስለመፈጠር እኮ ስለመኖር ፀሐይና ጨረቃን ቀድሞ የኖረች ማርያም አለች ወይ? አኗኗርሽ ይላል። ምን እናድርገው? ወይ ቃሉን እዚህ ኤዲት እናድርግልህ። በሐሳብ ውስጥ መኖርና መፈጠር ይለያያል። አማርኛ በደንብ ስለምናውቅ መፈጠርና መኖር መላክስ የሚባል አለ። በሐሳብ መላክስ የሚባል አለ። ያንን ከኔ የበለጠ ደግሞ መምህር ይናገራሉ ማለት ነው። ኦርቶዶክስ አላወቅም ማለት ነው። ችግር በቃ አላወቅም። በማታውቀው ነገር አናወራ። እኔ አሁን የምታስተካክልልኝ ምንድነው? ከፈጣሪ በፊት የለችም እሷ። በቃ የለችም። ልክ እንደኛ እናንተ ምታውቁ ማለት ነው። እግዚአብሔር ባርክ። ሐሳብ እንዳትለውጡ፣ መጀመሪያ የለውም። ሐሳብ እንዳያስለውጡ ገብቷል። ፈጣሪ መጀመሪያ የለውም። አሁን ያልለውጥ ወይኔ ጌታ ሐሳብ እንዳትለውጥ። ጥሩ ነው ያለው። አንተ ትክክል ነው ያለው። እንዲህ አይነት መጽሐፍቶች ቤተክርስቲያን ጽፋ ስላስቀመጠች ሄደህ ሞግታት። ለምን ከእግዚአብሔር በፊት የለም የኖረች ከፀሐይ ከጨረቃ በፊት የኖረች የለ የተላላኳት መላእክት የሉም አሉ የምትሉኝ ከሆነ አስረዱኝ። እኔ ማምነው እንዲህ ነው በላችሁ። ስለዚህ በመረጃ አውጥተን የምናሳይ ይሄ ነው። ሌላው አሁን ምን ተናገርክ? ከፍጡር በላይ ከፈጣሪ በታች ናት አልከን። እንደዚህ አይነት ሰው ፈጥሯል እንዴ? ከአዳም ከፍ ብሎ ከእግዚአብሔር ዝቅ ያለ ሰው ፈጥሯል? እኔ ደግሞ የመሰለኝ አዳምን ብቻ ነበር የፈጠረ የመሰለኝ። ከአዳም ነው ሔዋን የተገኘችው። መቼም የሰው ዘር አዳም ነው እንጂ
ልጇን ምን ብለህ ነው የምታመልከው አንተ? ፈጣሪ አይደለም? ስለ ልጇ እናወራለን። ስለ ልጇ እናወራለን። አሁን የማርያምን መልስ አንተ ምን አልከኝ? ከሰው ከፍ ብላ ከአምላክ ዝቅ ያለች ነች አይደል ማርያም? አዎ። እሺ ሰው ማለት ማን ነው? የሰው ዘር እንግዲህ ከዘር ከመነሻው ብነሳ አዳም ነው። ከአዳም ከፍ ያለ የሰው ዘር አለ ማለት ነው። ከንትን ዝቅ ብሎ ከንትን ዝቅ ከፍ ያለ የሚል ነገር ለሰው ልጅ የተቀለጸ ለማርያምም ለማንም ካለ አሳየኝ። እኛ የምናውቀው የሰው ዘር አንድ አይነት የሰው ዘር ነው። እሺ ወደዛው ጥያቄ ልጠይቅህ። ድንግል ማርያም እንዳንተ ዝም ብሎ ኖርማል ተውከውና ልጠይቀኝ እኮ አንድ ጋር አንተም እኮ እንድመልስ ነው። አንድ ጋር የኔ ጥያቄ ቅር አይደለ? ለምን ነው ጥያቄ የምትፈሩት? ጥያቄ አሁን ስለዚህ በቃ እኔ ቅርና አንተ ልመልስ። እሺ ስለዚህ እኔ ቅር በቃ አንተ ጠይቅ። እሺ ድንግል ማርያም ከአንተ እኮ ነው የምታወዳድራት በራስህ ህሊና። በምንድን ነው አንተ የምታወዳድር? ሰውን ከሰው የምታወዳድሩ በምንድን ነው? ሰውን ከሰው ማለት እኔ ወንድ ነኝ፣ በምንም አትበልጥም ብለህ ታምናለህ? ስለዚህ ከአንተ በምንም አትበልጥም። እኔ ማንም ከማንም አይበልጥም ብዬ ነው የማምነው። ድንግል ማርያም ከአንተ በምንም አትበልጥህም። ማንም ከማንም ድንግል ማርያም ብቻ ሳይሆን ሰው ከሰው አይበልጥም ብዬ ነው የማምነው። እኔ በቁመት በምናምን ከሆነ እንደሱ ያወራኝ ከሆነ በሀብት በቁመት በደም ግባት በችሎታ በምናምን ከሆነ እሱ ሌላ ዲቴይል ነው። ግን ሰውነት እግዚአብሔር የአዳምን ዘር ሲሰራ አንዱን ደም ቀላ አድርጎ አንዱን ጠቆር አድርጎ አለ የፈጠረው። በቀለም በዘር በምን ልንለያይ እንችላለን። ሰው ግን እኩል ነው ብዬ ነው የማምነው። እኔ ሰው ከሰው ይለያል ብዬ አላምንም። አንተ ሰው ከሰው ይለያል ብለህ ታምናለህ? ሰው ከሰው ይበልጣል ብለህ ታምናለህ? እኔ ራሴን ከድንግል ማርያም ጋር አወዳድር አልችልም። ነው ማወዳደር እኮ አያስፈልግም። መጀመሪያ እኛ ነው እኔ አሁን ለምሳሌ ራሴን ከሰው ጋር አላወዳድርም። ቆይ ያንተን ሐሳብ እንዳለ ሆነ እውነታውን ፋክቱን እናውራው። እኔ አሁን አላወዳድርም። እኔ ከሌላ ሰው ጋር ራሴን አላወዳድርም። ምክንያቱም እኔም ሰው ነኝ፣ እሱም ሰው ነው። እሱም ስጋ ለባሽ እኔም ስጋ ለባሽ፣ እሱም አጥንት እኔም አጥንት፣ እኔም ደካማ እሱም ደካማ፣ እሱም ወደ አፈር የሚመለስ ከአፈር የመጣ እኔም እንደዛው። ምንም ልዩነት የለንም። ሰው ብዬ ከሌ ሲሆን የተለየ የለም። ቀለም፣ ቋንቋ፣ ዘር፣ ሀብት ምናምን የምታወራኝ ከሆነ ልክ ነው፣ የተለያየ ነገር ይኖራል። እሱ ግን የሰውየው ማንነት አይደለም። ቀጥልበት። እኔ ፍጡር ነኝ እሷም ፍጡር ናት ብለሃል። እሷ ጌታን ተሸክማለች፣ አንተ ተሸክመሃል። አልተሸከምንም። ጌታ አልተሸከምኩም። እንደ አንተ ጌታ እሷ እኮ ወለደችው። ኦኬ አንተ ተሸክመዋል መጀመሪያ አልተሸከምከውም እንዴ? ቆይ እግዚአብሔር ባንተ አያድርም እንዴ? በእኔ ያድራል። በቃ ተሸክመው። እኔ እግዚአብሔር ልጅ ነኝ። በጣም ጥሩ። ስለተሸከምከው አንተ ከሌላ ካልተሸከመ ሰው ትበልጣለህ እንዴ? ድንግል ማርያም በደንብ ነው ሲጀምር ድንግል ማርያም እንዳለ ሆኖ አንተ ስለተሸከምከው አንተም ተሸክመዋል፣ እሷም ተሸክመዋለች። ገብቶሃል? አይ ነው ቱ ዘ ዲቴይል እናወራዋለን። አንተ እግዚአብሔርን ስለተሸከምክ እግዚአብሔርን ካልተሸከመ ከሌላ ሰው ትበልጣለህ ወይ ነው የምልህ። እና ከበለጥክ ያንን ንገረኝ። በሰውነት የምትበልጣው ነገር አለ ወይ ነው? እሱ ነው እንጂ ተሸከመ ምን እሸከመዋለሁ እኔ። ስለዚህ እግዚአብሔር ቤተ መቅደስ አይደለም ማለት ነው። አንተ በአንተ አያድርም ማለት ነው። በእሱ አድሯል፣ በማርያም አድሯል። በአንተ አያድርም፣ አላደረም። መቅደሱ አይደለህም፣ ማደሪያው አይደለህም። እንደ ቸርነቱ ነው እንጂ እንደኔ ኃጢአት ሊያድር አይገባውም። እሱን ትነጋገራላችሁ ከእግዚአብሔር ጋር። እኔ ያንተን ዲቴል እያወራሁኝ አይደለም። ያንተን እውቀት ግን አንተ ንገረኝ። አያድርም ካልከኝ አያድርም ነው። እኔ ተከራከር ያድራል ብዬ ባይዘው ሰውን አልከራከርም። እሱ ያውቃል ህይወቱን። ስለ ጥያቄ ነው የጠየኩህ። ያድራል ባንተ አያድርም ባንተ። እንግዲህ እንደ ቸርነቱ ሊያድርም ላያድርም ይችላል። ይሄንን ማወቅ አልችልም እኔ። እንዴ የሆነ እኮ ከመሸ ያድራል አይነት ነገር አስመሰልከው። ከመሸበት ያድራል ነገር አስመሰልከው። ጥያቄ እኮ መንፈሳዊ ጥያቄ እኮ ነው ወንድሜ። እንደ ቸርነቱ እንደምናምን ብለኛል እኮ መንፈሳዊ ከሆነ ለምሳሌ አሁን አንተ እያልክ ያለው ቤተ መቅደስ ነህ አይደለም? እሺ ይሄ ጥያቄ ከብዶሃል። እንደዚህ እናድርጋለን። ስለወለደች ከሰው ትበልጣለች ማለት ነው አይደል? አምላክን ስለወለደች በደንብ ትበልጣለች። በቃ መረጃ ስጠኝ ከመጽሐፍ ቅዱስ መረጃ። ቆይ እስኪ ቆይ ያው ገባ እንደ ውስጥ ቤካ ይሰማሉ አለው አይደል?
ዳግሻዬ አለ ትሰማለህ። በጣም ነው የምትሰማው። ቤት አማራ ተመለስ፣ አሊያም ደግሞ ውጣና ሌላ ውስጥ ተመስገን ተመለስ። በንስሐም ተመለስ፣ ወደ ቲክቶክም ተመለስ። ወንድማችን ለራስ ብለን ተመለስ። ና ምንም ወደ ውስጥ የሚያስገባ ጥያቄ አይደለም የጠየቅኩህ እኮ ወንድማችን። እንደምን ወደ ውስጥ እንደገባ እንዴት አላችሁ? ገቡ ሰዎች አንድ ጊዜ ፕሊዝ አንድ ጊዜ ለእኛ አክብሮት እንደሌላችሁ እናውቃለን፣ ግን ኦርቶዶክሳዊ ወንድማችሁ እየተወያየን ኦርቶዶክስ ከሆንክ የገባኸው ማለት ነው። አንዴ ተረጋጉ። እሱ ጨርሻለሁ ካለ ይጨርስ። እንግዲህ መረጃ ሊሰጠኝ ነው። በመውለዷ ከሰው ወጣ። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። በመውለዷ ከሰው ትበልጣለች የሚል መጽሐፍ ቅዱሳዊ ነገር የለም፣ ትምህርት የለም፣ የሐዋርያት ትምህርትም የለም። ኢየሱስም ስለ እናቱ ሲናገር ያው እንግዲህ እንደምታውቁት እኔን ወልዳለች እና ከሴቶች ትበልጣለች የሚል የለም። ሉቃስም አይነግረንም፣ ሐዋርያትም አይነግሩንም። እሺ እንኳን